ሁለተኛው ውሃ የሚያገለግለው ሲቪላይዜሽን ስልጣኔንና ኢምፓየሮች ስለሚያቋቁም ነው። ሃይድሮሊክ ሲቪላይዜሽን ሃይድሮሊክ ኢምፓየር ነበሩ ይባላል። ስለሆነ ውሃ ኃይል ነበር። ከዚህ ቀደም እንደሚታወቀው ግድብና የጎርፍ መቆጣጠሪያ ስራዎች ጎርፍን ለመቆጣጠር የሚያስችሉ የተለያዩ ስራዎች ኮንስትራክሽኖች ምናምን ክሪቲካል ሚና ነበራቸው። በፖለቲካ በማህበራዊ ንቅናቄዎች ማለት ነው። ሃይድሮሊክ ኢምፓየርስ የሚባል ነገር አለ። አገራት ማህበረሰቦች ሊያድጉ ከሆነ ኢቮልቭ የሚያደርጉ ከሆነ የተማከለ ቢሮክራሲ ኖሯቸው አምባገነን መንግስታት የሚሆኑ ከሆነ ከፍተኛ የሆነ ግድብ ያስፈልገዋል። ላርጅ ስኬል ግድብ እና በውሃ ላይ በጎርፍ ላይ ደግሞ ቁጥጥር ያስፈልጋቸዋል ማለት ነው። በሌላ አባባል ምንድነው ሃይድሮሊክ ዲስፖቲዝም የሚባለው ነገር ይመጣል ማለት ነው። የሃይድሮሊክ መሰረተ ልማትን መንግስት ብቻው ይቆጣጠራል። ያ ደግሞ ስልጣኔ እንዲወስን ኢምፓየር እንዲያቋቁም ያደርገዋል ማለት ነው። ሶሾ ሃይድሮሎጂ ደግሞ የሚሉት ቅድም ያየ ነው። ይሄ ሶሾ ሃይድሮሎጂ የሚባለው ማህበረሰብና የውሃ ስርዓት የውሃ ሳይክል ተጋጭቶ ኮንፍሮንት አድርጎ የሚመጣው ነገር ለመወሰን የሚሞክር ነው። ጂኦ ሲቪላይዜሽን የሚሉት ደግሞ አለ። ጂኦ ሲቪላይዜሽን ማለት ጂኦግራፊ እና ሲቪላይዜሽን ዲያሎግ ውስጥ ይገቡ ማለት ነው። እና ጂኦ ሲቪላይዜሽን ምንድነው? ኢትስ ሪሲፕሮካል ኢንተራክሽን ነው። ከክልል ከክልል የምንለው እኛ የምናደርግለት ተመልሶ ሌላው የሚያደርግልን ሆኖ በማህበረሰቡ በሰው ልጅ በባህል በተቋማት መካከል ያለውን ግጭትና ግንኙነት የሚያጠናና የሚወስን ሳይንስ ነው። ውሃ የሚባለው ነገር የሰው ልጅ ጣፈንታ በዚህ ደረጃ ወስኗል ማለት ነው። በአጠቃላይ ሃይድሮሎጂ፣ ሃይድሮሊክ ኢምፓየርስ፣ ሃይድሮክራሲስ፣ ሃይድሮሊክ ሚሽን፣ ሶሾ ሃይድሮሎጂ፣ ጂኦ ሲቪላይዜሽን የሚባሉት የውሃ ጥናትን የሚመለከቱ ነገሮች ናቸው ማለት ነው። the power of water and civilizational power of water ሃይድሮሎጂም ሲቪላይዜሽን በጣም መሰረታዊ ነገሮች ናቸው። ሲቪላይዜሽን ሃይድሮሎጂን ይወስናል። ሃይድሮሎጂ ደግሞ መልሶ ሲቪላይዜሽን ይወስናል። ተርሞችን ናቸው። ሃይድሮሎጂክ ሳይክል፣ ዋተር ሼድስ፣ ሰርፌስ ዋተር ቨርሰስ ግራውንድ ዋተር፣ ዋተር ባላንስ፣ ራን ኦፍ ኤንድ ፊልትሬሽን የሚሏቸው እንትኖች አሉ። ለምንድነው ሲቪላይዜሽን አንዳንዱ ሲያድግ አንዳንዱ ሲበለጽግ ሌላው ማይበለጽገው? ለምን እንግሊዝ ቀድማ አደገች? ለምን ያላደግን በእንግሊዝ ለምን ዳች ቀድማ አደገች? ለምን ፍሎረንስ እና ጊኖዋ አደጉ ሲባል ብዙ ክርክር አለ። መሰረታዊ ክርክሮች አሉ። ሲምፕሊስቲክ አንሰር የለውም። ምናምን ክርክሮች አሉ። ምናምን ክርክሮች አሉ። አንድ እንትና እንደዚህ አሲሞግሉና ምናምን እንደሚሉት ዳኒ ሮድሪክ የሚባል አሁን ባለፈው ኖቤል ሎሬት ፎር ኢኮኖሚክስ ካንዲዴት የነበረው እድገት የሚመጣው በሁለት ምክንያት ነው ይላል። የእድገት አምጪ ምክንያቶችን ለሁለት ይከፍላቸዋል። ፋንዳሜንታል ሪዝንስ እና ፕሮክሲሜት ሪዝንስ ይላቸዋል። ፋንዳሜንታል ሪዝንስ የሚለው ጂኦግራፊ፣ ንግድና ዓለም አቀፍ ንግድና ተቋማት ግንባታ ነው። እነዚህ ሶስቱ የእድገት ዋናዎች ምክንያቶች ናቸው። ከዛ ተካኪ ምክንያት ወይ ፕሮክሲሜት ሪዝንስ የሚላቸው ኢኖቬሽን ምናምን። ለምሳሌ ጂኦግራፊ የሚለው መሬቱን ለም ካልሆነ የእንግሊዝ መሬት አሁን እንግሊዝ ለምንድን ነው ቀድማ ያደገችው ሲባል አይላንድ ነች። ዝናብ ኦልሞስት 11 ወር ወይ 10 ወር ታገኛለች። ብዙ ጊዜ 11 ሰዓት ለንደን ብትሄዱ ከ11 ሰዓት በኋላ ዝግ ነው እንትኑ ሬስቶራንቱ፣ ካፌው፣ ሱቅ በእንትኑ በሆቴሎች ዝግ ናቸው። ለምን? ውሃ ዝናብ ብዙ ነው፣ ሂሚዲቲም ስላለው ማለት። ከዛ መሬታቸው በጣም ለም ነው ባይዘው የእንግሊዞቹ በጣም ለም መሬት። ስለዚህ ጂኦግራፊ ማተር አድርጓል ማለት። ደሴት መሆናቸውም ጂኦግራፊ ነው። እንትን መሆናቸውም አይላንድ መሆናቸው ደሴት መሆናቸው ጂኦግራፊ ነው። ዝናብ ያስገኝላቸው ጂኦግራፊ ነው።
መሬት ያስገኘላቸው ጂኦግራፊ ነው ማለት እንግሊዞቹ ጂኦግራፊ ነው እንትን ያለው እና እዚህ ጋር ጂኦግራፊያዊ ኃይል ምንድነው ብለን ለምንድነው ጥቂቶች ሲያድጉ የሰለጠነ ሲሆኑ ሌሎቻችን ወደ ኋላ የቀረ ነው ብለን ብንጠይቅ የጂኦግራፊን ኃይል እንረዳዋለን ማለት ለምሳሌ ግብጽ ያው ናይል ወንዝን ተጠቀም ነበር ናይል ወንዝ ላርጅሊ ከሌላ ወንዝ አንፃር በጣም የተረጋጋ ውሃ ፍሰት ነው ያለው ይሄ የተረጋጋ ውሃ ፍሰት ግብጽ ግድቡን እንትን ወንዙን ተጠቅማ ያገሬውን ህዝብ ለህይወት ለመቀየር አግዟታል ሜሶፖታሚያስ ያልተረጋጋ በጣም ጎርፍ የሚያዛበት ሊገመት የማይችል ነገር ነበር በመሆኑ ምን ይሆን እንደዛ ከሆነ ምን ይሆናል እድገት ንግድ ምናምን የሚባለው እንትን ይላል ማለት ኢንደስ ቫሊ በጣም የተረጋጋ ነበር ይሄ አርባን ዋተር ማኔጅመንት ነበር ቻይና ይሄም በጣም ያልተረጋጋ ወንዝ ነው ይሄም ችግር ነበር መሶ አሜሪካ እነዚህ ዋናው እንትኖች ሀይቆች ናቸው ዋናው እዚያ አካባቢ ያሉት እንትኖች ስለ ሀይቅ ስለሆነ በአጠቃላይ ከዚህ የምንረዳው ምንድነው ግብጽ አባይ ረጋ ብሎ ስለሆነ የሚሄደው ምን አደረገች እዛው ላይ ተመሰረተና ሜሶፖታሚያ ላይ ግን ተግረስና ኤፍራጥስ በጣም አግሬሲቭ ስለሆኑ ውሃውን ኮንቴን ለማድረግ አሁን አይደለም ግብጽ እኮ 21 ዓመት እኮ የሰራችው መቼ ነው 40 ዓመት እንደዛ ነው እነ ሜሶፖታሚያ ግን ትልቅ ግድብ የዛሬ 3000 ምናምን ዓመት ሰርተዋል ያለው ያ ደግሞ ወደው አይደለም በቃ ግድብ አሪፍ ነው አፍንጫው አይኑ ምናምን አሪፍ ስለሆነ ግድብ እንስራው ብለው አይደለም ወንዝ ጎርፍ እየመጣ ያጠቃቸው መኖር ያጣው ነው አውት ኦፍ ኔሴሲቲ ነው ያደረጉት አውት ኦፍ ኔሴሲቲ ነው ያደረጉት ሂስቶሪካል ኤክሰፕሽንስ የሚሏቸው ጊዜዎች አሉ አንዳንዱ ዘመን 1000 ዓመት ምንም ነገር ሳያጋጥም አሰርች ሆኖ አልፋ አንዳንዱ ዘመን ደግሞ በ10 ዓመት 1000 ዓመት ይመስላል ይሄ የምንገኝበት ዘመን ኤጅ ኦፍ አክሰለሬሽን ነው ይላል ሁሉ ነገር ፈጣን ነው ፈጣን ዶክተር አረጋዊ ብቻ ነው የቀሩት እንጂ ፈጣን እና ግን ታሪክ እንዴት ተቀየረ የሰው ልጅ እዚህ ያለበት ደረጃ በምን ደረሰ ለምን ደረሰ እንዴት ደረሰ ካል የሰው ልጅ አሁን ያለበት ደረጃ እንዴት የሰው ልጅ እኮ ምንድነው ሩጫ ይሄ እንትን ማነው ዩሴን ቦልት የሚባለው ፈጣኑ በቃ የሚዘፈንለት ምናምን የአቦሸማኔ ጋር ሩጥ ቢባል ግማሽ ማያክል በሩጫ ተበልጠናል በጣም ጎበዝ የሚያስተውል ሰው እዚህ በጣም ኃይለኛ እንትን ሚሞሪ ያለው ሰው ብንል ከዝሆን ጋር በፍጹም አትችሉም ዝሆን የዛሬ 40 ዓመት መንገድ ላይ አግኝቷችሁ ውሃ ወይ ሳር ብታቀርቡለት ለአንድ ሰከንድ ሊሆን ይችላል ካያችሁ ከ40 ዓመት በኋላ መንገድ ላይ ያያችሁ ይጨፍራል አስተውሱ አይረሳም ምንም ነገር አንዴ ብቻ ፊታችሁን ይየው ኤክሰፕሽናል ሚሞሪ ያለው ያንበሳ ሴት አንበሷ ጆሮዋ ዲሽ ነው የሚመስለው አይታችኋል ይቀያየራል ዳይሬክሽን እንዲህ ታደርገዋለች ኤኒቲንግ ኢን 3 ኪሎ ሜትርስ ካለችበት ቦታ 3 ኪሎ ሜትር ሲንቀሳቀስ ምናምን ታቋለች ልታድን ማለት 3 ኪሎ ሜትር እኮ ነው ማለት እንትና ኢግል 4 ኪሎ ሜትር ከላይ የማየት እንትናል አስቀድሞ አይቶ 4 ኪሎ ላይ ሆኖ 4 ኪሎ ሜትር እንደ ድሮን ማለት ነው እንትን ይሉት ይሄ ዶልፊን የሚባለው ኢንተለጀንት አኒማል ነው ዶልፊን ጓደኛው በፕላስቲክ ምናምን አሁን ኦሽን ፕላስቲክ አላል ይዛቸዋል እና መርከብ ምናምን ካገኘ ሄዶ ይበጠብጣል ጓደኛዬን አድኑልኝ እኮ በጣም እንትን የሰው ልጅ በሩጫ ደካማ በአእምሮአችን ማስታወስ አቅማችን ደካማ ጡንቻችን ደካማ አይናችን ደካማ ጆሮአችን ደካማ እንዴት ይሄን ሁሉ ዓለም እንዴት ኮንከር አደረግን በእያንዳንዱ እስኪ የሚበልጡ እንስሶች ያሉበት ሁኔታ እንዴት አድርገን ነው ዓለምን ኮንከር ያደረግነው የዓለም the most influential species እንዴት ሆነ የሚለው ፋንዳሜንታል ነው ታሪክ ስለቀየርን ነው ታሪክ እንዴት ተቀየረ ይሄ ኢሪጌሽን ካናል የሚባለው መስኖ እና ይሄ ነገር መፈጠሩ የግብርና ምርታማነት አመጣ
ፍሉድ ሰርፕለስ የሚባለው ነገር ውሃ ቆጥበን የሚቆጠብ ልክ እንደ እንትን ሆነ እንደ ባንክ ቤት እንደሚቀመጥ ገንዘብ ሆነ ካጠጣህ ምናምን በኋላ ያለ መጨረሻ አይደለም ወንዝ ይመጣል የሆነ ነገር አጠጥቶ ምናምን ያልፋል ይሄዳል ሰርፕለስ ለአንድ ጊዜ ካጠጣው በኋላ ሁለተኛው ቀን የለም ውሃ እንትኑ ችግር ካለ ማለት ነው ውሃን ኮንትሮል ማድረግ ስቶር ማድረግ ተቻለ ማለት እና ምን ይሄ ምን አመጣ ፉድ ሰርፕለስ አመጣ ያ ፉድ ሰርፕለስ ምን ፈጠረ ከተማና ወታደር የሚባለው ነገር ተፈጠረ አሁን ዛኛ ኮሚኒቲ ያው ማለፊያ ስለሆነ አድዋ ጦርነትም ላይ ማይጨው ጦርነትም ላይ ሲግኒፊካንት ዳሜጅ ደርሶበታል ሰራዊቱ ሲያልፍ ማለት ነው ምግብ ይዞ ስለማይመጣ ባረፈበት ነው የሚመጣው የኛ ደግሞ እንግዲህ ከኖርዙ ታውቃላችሁ ዋንስ ዘ ሞስት ፈርታይል ሶይል ዛች መሃል ላይ አየሩም ጥሩ ነው በቆሎም አለ ማሽላም አለ ቅቤምና እርጎና ወተትም አለ እዛ በኋላ እዛ አንድ 5 ቀን ይቆያል ሌላ ቦታ አንድ ቀን ከቆየ ከዛ ከፍተኛ እንት ግን እነሱ ቦይና ምናምን በመሳታቸው አርሚ እንደዚህ አይደለም ለአርሚ በቂ የሆነ ምግብ ይዘው ከዝነው ነው የሚሄዱት እንጂ በየደረሰበት ዲስትሮይ አያደርግም አርሚ በድሮ እኮ ነው የምላችሁ አሁን ይሄን አቺቭ ያደረጉበት ዘመን አስቡ ከዛ ህዝቡን ከነሱ ጎን ማሰለፍ አይከብዳቸውም ለምን ከህዝቡ የሚወስዱት ነገር የለም የራስ ጭራሽ ያካፍላሉ ካላቸው ለህዝቡ ማለት ሌላው ጎርፍን መከላከል ተቻለ ጎርፍን መከላከል መቻላችን ታሪክ የተቀየረበት ነው የሰው ልጅ ምን ማለት ነው ጎርፍን መከላከል ሲቻል ይሄ ሰውዬ ለኛ እየሰራ ነው አምና ጎርፍ መጥቶ አወደመብን አሁን ግን ጎርፉን አስቀድሞ የሚከላከል ካናል ምናምን ስለሰራ ይሄ ሰውዬ ችግራችን እየፈታ ነው ብሎ መሪዎች በህዝባቸው ዘንድ መልካም ስምና ዝና ያላቸው የሚታመኑ እንዲሆን ያደርጋል ለምን መታመን ከምንድን ነው የሚመጣው የህዝብን ችግር ከመፍታት ነው ከዚያስ ቅቡልነት ሌጂቲማይዝድ ሩለርስ ቅቡልነት ያላቸው በህዝቡ ዘንድ ተቀባይነት ያላቸው መሪዎች መጡ ማለት አንዱ ሌጂቲሜት ስቴት ሶሳይቲ ሪሌሽን እየቀየረ የመጣው ይሄ ውሃ መቆጣጠር ነው ተራ ነገር አይደለም ኢት ቼንጅድ ዘ ቬሪ ዳይናሚክስ ቢትዊን ዘ ስቴት ኤንድ ዘ ሶሳይቲ ማለት ሶስተኛው ይሄ አኳዳክትስ የሚሉት እንትን ነው አርባን ግሮዝ ከተማ የሚታደግበት ይሄ የፐብሊክ እንትን አለን ፐብሊክ ሻወር መውሰድ ይሄ ምንድነው ስፓ ምናምን መጣ በቂ ውሃ ስላለ ማለት ውሃ ተከዝኖ ቁጭ ስለሚል ዝም ብሎ ድራሽ ወንዝ አልፎ ስለማይሄድ ለዚህ ጋር አገልግሎት መዋል ጀመረ ማለት እና ሃይጂን ደግሞ አሁን ፈረንሳይያን ተቃላቸው አይታጠቡ የነበረው ሽቶ ለምን የመጣ ይመስላችኋል ፈረንሳይያን ስለማይታጠቡ ነበር ሽቶም እንትን ነው ሻወር አይታወቅም ነበር ፓሪስ ላይ መጸዳጃ ቤት ስላልነበረ በዛው በሆነ ነገር ተጸዳዳና ሄደ መንገድ ላይ ነው የምትጥለው በመስኮት በጣም ሸታታ ከተማ ነበር ነው የሚሉት እና the reason why they were forced to make use of the first perfume ሜሪ አንቶኔት የምትባለው ሴትዮ እንትኑ ሰው ተሰልፎ የፓሪስ ነዋሪ ዳቦ ለመግዛት ተሰልፎ ምን ያያረጉ ነው ስትባል አይ ዳቦ ለመግዛት ብሎ ነው አይ ኬክ አይበሉም እንዴ ምናምን ያለችው ማለት ኦስትሪያን እንትን ነች ኪው ነች ከኦስትሪያ መጣ ነው እና በጣም ብዙ ነገር ምክንያት ሆኗል ፓሪስ አንዱ በጣም የከተማ ውሃ መቆጣጠር አቅም እንግዲህ ፓሪስ ትልቅ ወንዝ አላት አሁን ለኦሎምፒክ ተጠቅሞበታል ክሊን አድርገውት ያኔ መሰለ ወንዝ ያላት ወንዙን ኮንትሮል የምታደርግበት ሜካኒዝም ስላልነበረ በጣም ሸተታ ከተማ ነው የነበረችው ብዙ ንጉስ ተገለዋል ባይዘው ፓሪስ ላይ እንትን ቦክተር ሽታዋል ምናለ መንገድ ላይ የሆነ ሰው መጥቶ ይገለዋል አንኮንትሮለብል ነው ሽታው እንትን አጃቢ ቢኖርም አጃቢውም መተኮስ አይችልም አፍንጫውን ይዞ ነው የሚሄደው በጣም ትይሉታ ብዙ ከዛ ደግሞ ግድብ መስራታችንስ ግድብ መስራት ምን አመጣ ግድብ ሲሰራ ኢነርጂ መጣ ኢነርጂ ፕሮዳክሽን መጣ ኢነርጂን ደግሞ መከዘን ስቶር ማድረግ ማቆየት ተቻለ ፕሮዲዩስ ታደርጋለህ ብቻ ሳይሆን ማቆየት ተቻለ
እና መንግስት ኢነርጂ ሲቆጣጠር ይሄ ኢነርጂ ፖቨርቲ የሚሉት ማለት ነው። ኢነርጂ ፕሮስፐሪቲ ኢነርጂ ፖቨርቲ ኢዝ በቃ እንትን ነው። አንደኛ በኢነርጂ ፕሮስፐሪቲ በኢነርጂ ፕሮዳክሽን አንደኛ የሆነችው ሀገር ባይዘው እዛው ያለ ፕሮስፐሪቲ እንትን ዋን ቱ ዋን ፋንክሽን ነው ያለው። ያደገ ኢኮኖሚ የሚሆነው ባመነጨው ኢነርጂ ልክ ነው። if you are poor in energy production you are destined to be poor በሁሉም ነገር ማለት because ኢነርጂ ነው ሁሉ ነገር የሚወስነው። ሶ እነዚህ ኢንተርቬንሽንስ እነዚህ የሰው ልጅ በተለያየ ጊዜ ያደረጋቸው ነገሮች እንስሳ የሰው ልጅ ደካማ ፍጡር ሆኖ እያለ በብዙ ነገር ደካማ ሆኖ በግሩፕ እኮ ባይዘው በግሩፕ መኖር እኮ እንቸገራለን። ላየን እኮ ብቻውን አንድ ቀን ቢቆይ ይንዘፈዘፋል። ፕራይድ ነው ላየን ሚኒመም ትልቁ 30 ካልሆነ 10 ምናምን ሆኖ መንቀሳቀስ የግድ ነው። እንደዛ ነው የሚያደርጉት። ሮንድ ፓትሮል ይወጣል ወንዱ ንጉሱ ማለት ነው። አንዳንድ ጊዜ 3 ቀን 4 ቀን ቆይቶ 150 ኪሎ ሜትር ነው ላየን ድንበሩ ማለት ነው። ፓትሮል አድርጎ ይመጣል። ከዛ ውጭ ግን በግሩፕ ነው የሚያድኑት፣ በግሩፕ ነው የሚበሉት፣ በግሩፕ ነው የሚተኙት። የሰው ልጅ እንደዛ አይደለም። በጣም እንሰለቻቻለን እንደዛ ቢፈንትን ቢባል ማለት ሶ እኛ ይሄን እነዚህ ነገሮች ናቸው ከእንስሶች ምንም የሰው ልጅ አሁን ኢንዶኔዥያ ይሄ ሆሞ ሳፒያን በፊት የነበረው ምንድነው የሚባለው አማሲያም የሆነ ዘሪ ከሆሞ ሳፒያን በፊት የነበረው ዝርያ የሰው ልጅ የመጣበት ማለት ምንም ኬቭ ላይ ነበር የሚኖረው ከዚህ ከእንትን ጋር ከዚህ ከማንኪዎች ጋር ምናምን ኒያንደርታል እና ድንጋይ ይዞ አስልቶ ድንጋዩን ሹል አድርጎ ሰሳ ምናምን ገሎ የሚበላ እና የሆነ ኬቭ ውስጥ የሚኖር ከእንትን ጋር ከማንኪስ ጋር የሚኖር የተለየ ነገር የለውም። ዛት ፐርሰን ዛት ዊክ እንትን ኢቮልቭ አድርጎ ለዚህ ደረጃ ያበቃው እነዚህ ውሃ ላይ የመጡ ናቸው። ሁሉ ደግሞ starting with the entry point to prosperity was water. so አሁንም ኢትዮጵያም አፍሪካም ከድህነት ይውጣ ወደ ማቆም የሲቪላይዜሽን ምህዋር ውስጥ ይግባ ትራጀክተሪ ውስጥ ይግባ ካል it should be about we should start with water ውሃ ነው ማለት። እሺ ውሃ ደግሞ ስልጣኔ ነበረ ብቻ ሳይሆን ስልጣኔ የሚባለው ነገር እንዲጣደፍ በፍጥነት እንትን እንዲሆን አንድ ቦታ ላይ እንዳይቆም የሰው ልጅ ዕውቀት በእጥፍ የሚያድገው በየ100 ዓመቱ ነበር። every 100 years የሰው ልጅ ነው ልጅ ደብል ይሆን ነበር። አሁን ግን every 12 hours የሰው ልጅ ዕውቀት በደብል ያድጋል፣ በፍጥነት ያድጋል፣ በእጥፍ ያድጋል። ይሄም እንትን ላይ ክሪቲካል ሚና ተጫውቷል ውሃ። ውሃ ኃይል ይሆናል፣ ውሃ ባህል ይሆናል፣ ውሃ ኦርደር ይፈጥራል፣ ስርዓት ይፈጥራል። ምን ማለት ነው? ለምሳሌ ከግብርና አንፃር ብናየው የግብጽ አባይ ላይ የተመሰረተ ግብርናዋ ምን ፈጥሮላታል? ግብጽ በምግብ ራሷን እንድትችልና ግን ደግሞ ነፃ እንዳትሆን ሮም ሁሉ ጊዜ ግብጽን ተወጋ ነበር። ክሊዮፓትራ የምትባለው እንትኑ ያው ሺዝ ሜሴዶኒያን ኖት ሺዝ ኖት ኢጂፕሽያን ባይ ዘ ዌይ ሺዝ ሜሴዶኒያን ታውቃላችሁ። እና በጣም ስሟ ዝነኛ የሆነው ማርክ አንቶኒ የሚባለው ማለት ሮምን ወክሎ ግብጽን ያስተዳድር የነበረው ማርክ አንቶኒ ይባላል። ያኔ ደግሞ የግብጽ ንግስት የነበረችው ፈርዖን ሆና ክሊዮፓትራ ናት። እና ክሊዮፓትራ አደገኛ ናት፣ ሴትነቷን ለፖለቲካ ተጠቀማለች ነው የሚባለው። ከዛ እንዲወዳት አደረገች። ማርክ አንቶኒ በሮም ላይ ጦርነት አወጀ ለሷ ደግፎ ማለት ከዚህ በኋላ አንድ እና ሮም ግብጽን በጣም የምትፈልገው አንዱ ምክንያት ስንዴ ነው። ስንዴ ታመርት ስለነበር ቅርብ ነው። የሮም ህዝብ የዳቦ ፍላጎት የሚሟላው ከግብጽ በተገኘ እንትን ነበር እና ግብርናው ምን ወስኗል? የግብጽን ስልጣኔ ወስኗል፣ የግብጽን ባህል ወስኗል፣ ኦርደር ወስኗል። ቪክቲም ምን ትሆን አድርጓታል? ስቴት ፓወር
መንግስት ለጂትመት የሚሆነው ውሃን እንግዲህ የምታመልኩበት ከሆነ ውሃ መለኮታዊ ኃይል አለው ካል ውሃን የሚቆጣጠረውስ ግድብ ሰርቶ ከተቆጣጠረ ውሃን እንዳሻው ያደረገ ሰው አይ ፈጣሪ ፈቅዶለታል ይባላል። አሁን ፈርዖን የሚሉት ምንድነው? ፈርዖን እኔ ከመሬት ከሰማይ የወረድኩ ነኝ ነው የሚሉት ፈርዖኖቹ። ባይዘው ፈጣሪ ወክሎን የተቀባሁ ነኝ አይደለም። ባይዘው ፈርዖኖቹ ራሱ ጋድ ከመሬት ከሰማይ የወረድኩ ፈጣሪ ነኝ ነው የሚለው ፈርዖኖቹ ክሌማቸው። እና ማስረጃው ምንድነው? ውሃ እንደዚህ መቆጣጠሪያ አባይን ያክል ትልቅ ግድብ ትልቅ ወንዝም መቆጣጠሪ ነው ብለው ነው ጀስቲፋይ የሚያደርጉ። ሶ የስቴት ፓወር ምንጭ ነው ማለት ውሃን ስትቆጣጠር ያን በሚያዩት ሰዎች አይንና ህሊና ዘንድ አንተ የተቀባህ ነህ። አንተ የዚህ ጥያቄ የምትፈታ ነህ ትሆናለህ። ሶ ስቴት ፓወር እንትን ብሏል። ያን ማድረግ ካልቻልን ደግሞ ስቴት ፓወርን አንደርማይን ያደርጋል። ጎርፍ መጥቶ ጎርፍ አስቀድመህ ካልተከላከል ከመጣ በኋላ ብዙ ጉዳት ካደረሰ ሰዎች መንግስት አለ የለም የሚሉት በዛች ኢንስታንት ነው። ደግሞ ስፒሪቹዋሊቲ ያለ ግድብ ወንትን አይሚን ወንዝ ውሃ የሚባለው የሰው ልጅ ካልቸር ወስኗል እያልን ነው። አሁን ጆርዳን ወንዝ አለ አይደል? ይሄ ሃይማኖታዊ እንትን ይደረግበታል አይደል? ከፍተኛ ፕራክቲስ አለ። የተቀደሰ የተባረከ ወንዝ ነው የሚባለው በሁለቱም ሃይማኖት መሰለኝ። ሶ ምን ማለት ነው? ባህልን ወስኗል ማለት ነው። ካልቸርን ወስኗል። እንደዚሁም ንግድና ትራንስፖርትን ወስኗል ግድብ። ሚሲሲፒ፣ ናይል፣ ራይን እነዚህ ሁሉ ትልቅ ትራንስፖርት እንትኖች ናቸው። ባሮ፣ አኮቦ እንደዚሁም ሴትልመንት ዲዛይንን ወስኗል። ውሃ ከውሃ አጠገብ ያሉ ከተሞች ዋተር ቤዝ ዞኒንግ ዲፌንሲቭ እንትን የሚሉት ደግሞ ግጭትና ትብብርንም ወስኗል። ለምሳሌ የሜሶፖታሚያ ህግ ብለናል ቅድም እያወራ የነበረው የመጀመሪያው ስምምነት ይሄ ባቢሎን ዋተር ሎው የሚባለው ማለት ይሄ ሞደርን ናይል ትሪቲ እኛን ያስወገዱበት እኛን አግልለው ሁለቱ ግብጽና ሱዳን ያው እንግሊዝም አለችበታል ፋሲል። እነዚህን ሁሉ ስታዩ ውሃ ግብርናን፣ የመንግስት ኃይልን፣ መለኮታዊነትን፣ ንግድና ትራንስፖርትን እና አሰፋፈርን እንዲሁም ግጭትና ኮኦፕሬሽን ወስኗል። እነዚህ በድምር ደግሞ ኃይል ናቸው፣ ባህል ናቸው፣ ኦርደር ናቸው ማለት ኦርደር ነው። ሶ የሲቪላይዜሽን ካታሊስት ነበር ማለት ነው። የስልጣኔ ምቹ ሁኔታ የሚፈጥር ስልጣኔ በፍጥነት እንዲከናወን ምክንያት ሆኗል ማለት ሶ ኢትዮጵያ ውስጥ ይሄ የጀመርነው መንገድ እንዲፋጠን ከፈለግን our investment on water matters ማለት it's about civilization አለ ኮንሲኩዌንሱ። ዝም ብሎ ጂዲፒን 2% 3% ከ8 10 ማድረስ 12 ማድረስ አይደለም። ኮንሲኩዌንሱ ደስቲኒን ነው፣ ጣፈንታን ይወስናል። ኮንሲኩዌንሱ ጀነሬሽናል ነው። ኮንሲኩዌንሱ ሲቪላይዜሽናል ነው። so that makes it a very important እንትን ማለት ሞቱማ ብዙ ቦታ ስለሄደ መከላከያ ሚኒስትር ውሃና ምናምን ብዙ ነገር ነው የሚታየኝ። በአንድ ወቁ ግስላ ጀነራል ይመስላል። ሞደርን ናይል ትሪቲ ሳርካት ነገር የትኛው ነው ሞደርን የሚተዳደረው? ግብጽና ሱዳን ነው እሱ እንትን የሚሉት ሪፈር የሚያደርጉት እንደዛ ነው። ግን ሞደርን አይደለም ሁሉን አቀፍ አይደለም። ያው ከኛ አንፃር ነው። እንዴት ነው አሁን ያለው ፕራክቲስን አይተናል። ከሀሌቶች አንፃር ነው ይሄ ወትፎልግስ የሚባል እንትን ሃይድሮሊክ ሲቪላይዜሽን ቲዮሪ የሚባላል። ምንድነው? በጣም ሰፊ የሆነ ብዙ አካባቢ ሊያለማ የሚችል ላርጅ ስኬል ዳም ኢሪጌሽን ያላቸው ሀገራት የተማከለ ሴንትራላይዝድ የሆነ ቢሮክራሲ ያስፈልጋቸዋል፣ አርሚ ያስፈልጋቸዋል እና ዴስፖቲክ ገቨርንመንት
ግድብ ዝም ብሎ አይሰራም። አሁን ሰው ፈልጎ ምናምን ያዋጣል። ድሮ እኮ ታክስ አይከፍልም ሰው ለመጀመሪያ ጊዜ እነሱ አሁን የሎ ሪቨር ላይ የሰሩት ግድብ የቻይና መንግስት የድሮ መንግስት ይሄ ምንድነው ቺንግ ዳይናስቲ የሚባለው የገደለው ሰው አስገራሚ ነው። አልከፍልም ሰው ይገላል። ጉልበት በነጻ ሰጥኛ እየገደለን ያሰ ዴስፖቲክ በጣም ሲግኒፊካንት ሞቢላይዜሽን ነው። አሁን እኮ ቦንድ አለ ምናምን አለ እንትን ላይ ያኔ እንደዛ የለም። ሰውም ገንዘቡን አይሰጥም። መጀመሪያ ግብር እኮ ሰው በየቦታው ግብር ክፈል ሲባል እኮ አርሶ አደር ለመጀመሪያ ጊዜ ግብር የሚያስከፍል የሆነ ጭቃሹን ሲመጣበት እኮ አንገት ቆርጧል እኮ ስለማያውቅ ከፍሎ አላውቅም ምን ብዬ ነው የሰጠው ብሎ አንገት ቆርጧል ብዙ ቦታ። ከዛ በኋላ ትልልቅ ጦርነት ይሄ ክብሩ ዘበኛ ብዙ ቦታ ጦርነት አድርጓል ኢንክሉዲንግ ዌር አይ ፍሮም ከባባድ ጦርነት አድርጓል። ለመጀመሪያ ጊዜ ኃይለ ሥላሴ የሹመት ደብዳቤ የሸሙትን ደብዳቤ ይዞ ሄዶ ሲሰጠው አርሶ አደሩ ምንድነው ኃይለ ሥላሴ አያውቀውም ራሱ ጃንሆይ ምንድነው ይላል። የራሴ ነው ይሄ አልሰጥም ይላል። ከዛ ክብር ዘበኛው ይሞክራል ዘን አርሶ አደሩ ሬዚስት ያደርጋል። እንደዛ በጣም ብዙ ታሪክ አለ የሬዚስታንስ ታሪክ ማለት። ግድብ ለመስራት ከሆነ ጭራሽ ከፍተኛ ገንዘብ ያስፈልጋል። ከፍተኛ የሆነ ነፃ ጉልበት እንትን ያስፈልጋል። ከዛ ደግሞ ግድቡ ከሰራ በኋላ ደግሞ ሰው አይሰፍርም ይላል። ግብርና ለመጀመር እሱን በጉልበት ነው የሚያደርገው። ዴስፖቲክ ነው። ያ ጉልበት ምን ያደርገዋል? ያው ስቴት እንግዲህ ስቴት ፎርሜሽን ብሌድ ኤንድ አይረን ነው። በደምና በእንትን ነው የተሰራው። በነፍጥ ነው የተደረገው። ሶ ያ ፈተና ጠንካራ መንግስት፣ ጠንካራ አርሚ፣ ጠንካራ ቢሮክራሲ እንዲያደርገው ሶ ለስቴት ፎርሜሽን በጣም ክሪቲካል ነው ማለት። ሶ በዚህ ጊዜ ምን ይሆናል? መንግስት ማለት የውሃ መሐንዲስ ማለት ነው። ያኔ የድሮ መንግስት ውስብስብ መንግስት አልነበረም። መልት ብዙ ፋንክሽን የለውም። ወይ ይዋጋል ወይ ግድብ ይሰራል ነው። ከዛ ሌላ ነገር ክትባት ምናምን አይሰጥም መንግስት። የግብርና ምርት እንዲያድግ ምናምን ምርጥ ዘር አይሰጥም መንግስት። ያኔ ሮል አልነበረው። ይሄ ቻይናዋን ቁጥራቸው በከፍተኛ ደረጃ ያደገው የመጀመሪያ ጊዜ እንትን ሲያገኙ የሩዝ ምርጥ ዘር አግኝተው ነው። የሩዝ ምርጥ ዘርና ግድብ ስራ መስኖ ስራ ጀምረው ነው። ታስ ዘ ፈርስት የተሻሻለ ምርጥ ዘር የሚባለው ለመጀመሪያ ጊዜ ፕሮቫይድ ያደረጉት ማለት ቻይኖች ዘ ፈርስት ስቴት አዘን። ሶ ዋተር ኢንጂነር ደግሞ ማለት ውሃን የሚቆጣጠር መሐንዲስ ሲሆን ኃይል ያለው መንግስት እንትን አለው ማለት። ሶሾ ሃይድሮሎጂ የሚባለው ቅድም ያየነው ደግሞ የውሃ ስርዓትና የውሃ አሰራራችን ውሃን እንትን የምናደርግበት ሲስተምና ማህበረሰብ አብሮ ነው የሚያድገው፣ አብሮ ነው ኢቮልቭ የሚያደርገው በቅርሰኝነት የሚል ሀሳብ ነው። እናም ውሳኔ አሰጣጣችን፣ ትውስታችን፣ በመሀከላችን ያለው ትምምን ሃይድሮሎጂካል ውጤትን ይወስነዋል። ስለሆነም ለምሳሌ ጎርፍን ለመከላከል የምንሰራቸው ለጎርፍ አይበገር የሆኑ መሰረተ ልማቶች የሚወሰኑት ምንድን ነው? በህዝቡ ባህሪና በተቋማዊ ትምምን ነው። ህዝቡ ሲተባበር ነው እንደዛ የሚሆኑት ማለት ነው። ኮሲቪላይዜሽን ቲዮሪ ያለ ቅድም ያየ ነው ምንድን ነው? ሲቪላይዜሽን የሚባለው ነገር እድገት የሚባለው ነገር ስልጣን የሚባለው ነገር የሚመጣው ከጂኦግራፊ ብቻ ሳይሆን ጂኦግራፊና ጂኦግራፊ ብቻ ሳይሆን በመልክዓ ምድርና በሰዎች ውሳኔ መካከል ባለ መስተጋብር ምን ነው የሚመጣው። ጂኦግራፊው አንድ ሆኖ ጂኦግራፊውን ሰዎች ለመጠቀም የወሰኑበት ውሳኔ ነው። እንደ እንግሊዝ ሌላም ሀገር ዝናብ የሚያገኝ አይላንድ የሆነ ትሮፒካል ዲዚዝ የሌለው በሽታ የሌለው አሁን እንግሊዞቹ አንዱ ወባ የላቸው ምናምን አንድ አርሶ አደር እኛ ዝናብ ይዘንባል ዘንብ ቢምቢዋ ትመጣለች ለማረስ ተዘጋጅቶ ምናምን እያለ ወባ ይዘዋል 15 ቀን 20 ቀን ይተኛል። ከዛ ወይ አይዘራም ወይ ደግሞ ገበሬ ይቀጥራል ማለት ወጪ አለው። ከዛ ደግሞ ሴቭ ያደረጋትን 15 ቀን ምናምን መታከሚያ ይከፍላል። እና ትሮፒካል ይሄ ኢኮኖሚክስ ኦፍ ሄልዝ የሚሉት አለ። ወባ ብቻ በጣም ጎድቶናል ኢኮኖሚክ ዴቨሎፕመንት ላይ። እንግሊዝ ግን ትሮፒካል እንትን የላቸውም ወባ ያውቁ 15 ቀን 20 ቀን የሚያስተኛ ወረርሽኝ የለም። ልክ አደገኛው ነገር እኮ ወባ
ዝናብ ወቅት እንደመጣ ፕሮዳክቲቪቲ ጊዜው እንደመጣ እኮ ነው የምንታመመው አይደል? መዝሪያ ምናምን ሲደርስ እንታመምና እንተኛለን። እና በጣም አደገኛ ያደርገዋል ይሄ እንትን ማለት ሶ የእንግሊዝ አሁን ወባ ለመኖሩ እንትን ነው። ይሄ ምንድነው ቬንዙዌላ ነው። ከቬንዙዌላ አጠገብ አለ ደግሞ ሌላ የላቲን አሜሪካ ደግሞ በሌላ በኩል ላንድ ሎክድ ነው። በወባ በጣም ይጠቃል ምናምን። ግን ኤቭሪ አይላንድ ደግሞ ማዳጋስካር የምትባል አይላንድ ደግሞ አለች ጋር አላደገችም እሷ። ሁሉም አይላንድ ነው ማለት ጂኦግራፊ ብቻ ያሳድጋል አይደለም። አቀማመጥህ ማተር ያደርጋል። አቀማመጥህን ግን ለመጠቀም የወሰነ ማህበረሰብ እና ደግሞ ላንድስኬፑ ማተር ያደርጋል። ለምሳሌ እኛ ተራራ መሆናችን በቀኝ እንዳንገዛ አድርጎናል። በየተራራው የተዋጋናቸው እንትኖች ለልማት ግን ደግሞ ማይመች ነው፣ ለትራንስፖርት ማይመች ነው። ሶ እድልም ሆኖ ፈተናም ሆኖ ይመጣል ማለት ሶ በስልጣኔ ኢን ሲቪላይዜሽን ውሃ ምን አይነት ትምህርታዊ ሚና አለው? ውሃ ምን አይነት ትርጉም ይሰጣል? ምን አይነት የትርጉምን ቅርጽ ይወስናል ካል ለምሳሌ አንዱ ሲምቦል የውሃ ፒዩሪፊኬሽን ነው፣ ንጽህና ፒዩሪፋይድ የሆነ ነው። ሶ ይሄም ባፕቲዝም ምናምን የሚባለው ምንድነው? እንትን ባፕቲዝም ትክክለኛ አማርኛ ላፌ ላይ ጠፋ። መጠመቅ ሲጠመቅ አንድ ክሊንዝ ሆነ ነው አይደል? ክርስቲያናይዝድ ሆነ እንትን ሆነ የሆነ ትርጉም አለው፣ ፓወርፉል ትርጉም አለው። ዝም ብሎ ውሃ መታጠብ አይደለም። ኖርማል ጊዜ ውሃ ምን ወስደው ሻወር አይደለም አይደል? ሶ ፒዩሪ አሁን ፕሮቴስታንቶቹ የሚሉት ክርስቲያን ቦርን አገን እንደገና ተፈጠረ ይላሉ አይደል? እንደገና እንደ ሰው ተፈጠረ ክርስቲያን ከሆነበት ጊዜ ጀምሮ ሰውነቱ የሚቆጥ ሶ ምንድነው ፒዩሪፊኬሽን እንትን አለ። ሁለተኛው ደግሞ ውሃ ትምህርቱ ሪበርዝ ነው። ምንድነው? ውሃ ክረምት ላይ ዝናብ እንትን ጎርፍ ይሆናል። ከዛ መሃል ላይ በጋ ላይ ይጠፋል። እንደገና ደግሞ ይመጣል። የመታደስ እንደገና የመወለድ ሲዝናል የመሆን ምልክት ነው። እንደዚሁም ውሃ የዲስትራክሽን ኤግዛምፕል ነው። የጥፋት ምሳሌ ነው። አሁን ኖህ የሚባለው በሂንዱም በጊልጋምሽ የሚባለው ብዙ እንትን በታኝ ውሃ ኖህ መርከብ ሰርቶ አመለጠ ምናምን ነው አይደል የሚባለው። ሶ ወተር እንደ ያን ፈጣሪ እንትን ሲል በውሃ ነው እንትን በእሳት አይደለም በውሃ ነው ያጠፋ ሁሉን ነገር ማለት ከዛ ደግሞ ህይወትና ፈርቲሊቲ ነው ልጅ መውለዱም ልጅ ሲወለድ እንዴት ነው የሚደረገው? ውሃ ላይ ነው አይደል? አንዱ ድሮ ሰው ሂንዱ ክርስቲያኑ ሙስሊሙ ባይዘው ውሃ ላይ ሄዶ እንትን ያደርጋል የገጠር ሰው ከሆነ እና ፈርቲሊቲ እንደገና መፈጠርን ህይወትን እንትን ያደርጋል። በሌላ በኩል ደግሞ ውሃ የኃይል የቁጥጥር ማሳያ ነው። ለቅድም እንዳልኳችሁ ይሄ ሃፒ የምትባለው የሪቨር ጋድ ከውሃ አጠገብ ያለ ንጉስ ምናምን ሶ ውሃ በጣም ከፍተኛ ትርጉም አለው ማለት ትዕምርታዊ ትርጉም አለው። የፒዩሪፊኬሽን፣ የሪበርዝ፣ የዲስትራክሽን፣ የላይፍ ኤንድ ፈርቲሊቲ የፓወር ምሳሌ ነው። እንደዛ ብቻ ሳይሆን የስልጣኔ ትርጉም የሚያወቀ ሲቪላይዜሽናል ሚኒንግ አለው። ውሃ ላይ ያለን ቁጥጥር፣ ውሃ ላይ የደረስንበት ደረጃ ውሃ የሚያጠፋን ከሆነ ሀያል ሆኖ ከኛ በላይ እኛ ውሃ የተቋጠርን ሰዎች ከሆነ ሲቪላይዜሽናሊ it will define us. It will define us as a society. It will define us as civilizational beings. ምንድነው ምን ሆኖ የሚለውን ነገር ይወስናል ማለት። በአጠቃላይ ውሃ ላይ የምንከተለው ፖሊሲ የምንሰራው ስራ የአገዛዙን የስርዓቱን ቅቡልነት ይወስናል። የሚጠጣው ውሃ ካላቀረብን አስቸጋሪ ነው። መስኖ ውሃ ካላቀረብን አስቸጋሪ ነው። ኢነርጂ ካላቀረብን አስቸጋሪ ነው። ውሃ ላይ ነው ሁሉ ነገር ይገናኛል። ሌጂቲመሲ ነው፣ ፋንዳሜንታል ነው። ሶ ፖለቲካሊ ማሰብ ይጠይቃል ማለት ነው።
ውሃ መጣ ማለት ሰዎች ጠማቸው ብቻ አይደለም። ጠማቸው አልጠማቸውም ውሃ ካታገኙ አይደለም ስርዓቱ ለጂትመት ነው አይደለም የሚለውን ይወስናል። ስንሰራ ለቆምንለት ለምንታገልለት ስርዓት ለጂትሜሲ እየታገልን መሆኑ ማወቅ አለብን። ተራ የውሃ እንትኖች አይደለንም። ቻይና ብዙዎች ታውቃላችሁ መሪዎች 80% ኢንጂነሮች ናቸው። አሜሪካ ሎየሮች ናቸው። ህንድ ደግሞ ፖለቲከኞች ናቸው ይባላል። እና አስቸጋሪ ሆነ። የቻይኖቹ ሞር ኢፌክቲቭ የሆኑት ለዛ ነው። የውሃ ቁጥጥራችን በግብጽ ብናይ በቃ ብዙ ባይዘው ፋራውን በጣም የተለየ ይሄ ውሃን አባይን እኮ የማይሉት ነገር የለም እኮ። ደግሞ ውሃ የከተማ ውቅርን ወስኗል። የአርባን ዲዛይን ወስኗል። ከተሞቹ ሲሰሩ ለውሃ ቅርብ እንዲሆኑ ውሃ በአቅራቢያ እንዲገኝ ተደርጎ ነው። ድሮ ይሄ መታጠቢያ ይሄ ፐብሊክ ፖንድስ ምናምን ስናይ ድሮ የነበረውን ይሄ ሲቪክ ኢንጂነሪንግ ክላስ ዳይናሚክስ የፊውዳሉ ለብቻው የንጉሱ ለብቻው የኖብሉ ለብቻው የሰራተኛው ለብቻው አሉ በሙሉ እንትኖች እና ክላስ ሪሌሽን አማንግ ሶሳይቲ የነበረው ነገር ያሳያል። ደግሞ ውሃ ማህበራዊ ውል ነው፣ ማህበራዊ ስምምነት ነው። ውሃ ማህበራዊ ስምምነትን ያሳያል። ምን ማለት ነው? ድሮ ሲቪላይዜሽንስ ሰው ሲቀጣ ሲከበር እንትን ሲል ህግ ሲወጣ ከውሃ ጋር ይገናኝ ነበር። ውሃ ይገናኝ ነበር። አሁን አይታችኋል የቻይና እንትን የሰሯቸው ድሮኖች አሉ ውሃ የሚረጩ። አሁን እንኳን ይሄ አመጽ ምናምን ቢነሳ ውሃ የፎርም ኦፍ ፐኒሽመንትም ነው። መጉዳት መንግስት ሰው ሳይጎዳ ግን የአጥፊ ነገር ካለ እንዲከላከል ውሃን ይጠቀማል። ሌላ ቶክስ እንትን ያደርጋል። ኢቭን የፎርም ኦፍ ፐኒሽመንት ነው። ፕሮፐርቲ ሳይንስ ኢሪጌሽን ዳያሚንግ ዋተር ቴፕ ምናምን የሚባለው ነገር ሁሉ ከውሃ ጋር ይገናኛል ማለት ነው። እንደዚሁም ውሃ ትውስታንና ማንነትን ይወስናል። እያንዳንዱ አሁን ለምን ኖህን እዩት፣ ፋሮን እዩት። ኢትስ ኦል አባውት ዋተር። ጥንታውያን ግብጾችን ስናስብ ውሃን ነው የምናስበው። ኖህን ስናስብ ውሃን ነው የምናስበው። ዳቾችን ስናስብ ውሃ ሲ ፓወር ነው የነበሩት እነዚህ። their civilization had been significantly tied to their navigational capacity on water. ስለሆነም መንግስት የሚባለው ነገር ለምን ትፈልጋለህ? እንትን ስቃይ ነው እኮ ምናምን ብለው ሰዎች እንዳያስቡ መንግስት ነሰስቲ አሁን በጎርፍ ወቅት በምናምን ወቅት መንግስት አስፈላጊ መሆኑ ሰዎች እንትን ይላሉ። ለምንድን ነው ሃይማኖት ትምህርት ቤቶች ላይ ብዙ ስለሞት የሚነሳው? የሰው ልጅ ሞትን ከረሳ ሃይማኖት አያስፈልገውም። ኦር ሞት ባይኖር ኖሮ ሃይማኖት የሚከተል ይመስላል? አይመስለኝም። ጥቂት ሰዎች ነው የሚከተሉ። እንሞታለን ጊዜያችን እንትን ነው። that's why religious every religion talks about death. አንከሪንግ ነው ዴዝን ነው እያስታወሰ ነው የሚኖር። አይ ነገ ጠዋት ጀነት አለ ገነት አለ ምናምን እየተባለ ነው። ያችን ሞት ፈርተህ ነው ምን ሄደው ማለት። ለምንድን ነው ሀገራት ሀብታም ሲሆኑት ሀብታም እየሆኑ ሲመጡ ሃይማኖተኝነት የሚቀንሰው? በጣም ሀብታም ሲሆኑ ገቢ እንደፈለግከው ማግኘት አለ፣ ሕክምና ማግኘት አለ። አይ እግዚአብሔር መፈለግ ይቀንሳል። ሞትም ባለ ሪሊጅን አሁን አውሮፓ ያ ሁሉ እንትን ቸርች ወደ ናይት ክለብ ተቀይሯል። አረቦችን ብትሄዱ ኢስላሚክ እንትን ፎር ሪል ኢስላሚክ የሆኑት ሌሎች ሀገሮች ናቸው። ይሄ ነዳጅ የቆፈሩ እያወጡ if you go to ፓኪስታን፣ አፍጋኒስታን፣ ኢንዶኔዥያ በጣም ሪል ከነሱ በላይ ሞር ኢስላሚክ የሆኑ ሰዎችን ታገኛላችሁ። ሞር እንትን ያለው ማለት ኦርደር እንዲኖር አይ ጎርፉ ይበላናል ካልሆነ የሚያስተባብረን መንግስት ከሌለ እንትን ከሌለ ይበላናል ብሎ ሰው እንዲያስብ መንግስትነት ሰው እኮ መንግስትነት ይጠላል። ሁሉ ነገር ባይነሪ ቲንኪንግ ነው ያለን። ለምንም ነገር አሁን መንግስትን ማክበር አለብኝ ስንል ሌላ ሳይዳችን ደግሞ ማክበር የለብኝ የሚል ይኖራል። ሁሌ ባይነሪ ሁለት ነገር አለን። መጥፎ ስንሆን ጥሩ የመሆን ችሎታም አለን። ሌባ ስንሆን
ታማኝ መሆን ችሎታ ማለት ሁለት ባይነሪ እንትን አለ። አንዱ ጎልቶ ሲወጣ ፈቅደልታል ማለት ነው። የሰራንበት አንዱ ነገር ላይ ነው ማለት the same thing ለስቴት ኦቤዲየንስ ነው ዲስኦቤዲየንስ አለ። ሸፍት ሸፍት የሚልህ እንትን አለ። ግን ሸፍት ሸፍት ከሚል ይልቅ ታመን ተቀበል የሚልህ አሸንፏል ማለት አሸንፏል ማለት ሶ ያን ለምን እንዲያሸንፍ ታደርገዋለህ? ለምንድን ነው የሆነ ሰው ኃላፊ ሆኖ ባንተ ላይ የሚወስንብህ ምናምን ለምን ትቀበላለህ? እኩል ነው ምናምን ብለህ ያ አይ ካልሆነ ጎርፍ ይበላኛል፣ ማን ነው የሚያስተባብረኝ፣ ማን ነው የሚደርስልኝ ብሎ ኦርደር እንዲኖር ሰው ፈርቶ ለሆነ ነገር እንትን እንዲል ያደርጋል ማለት ነው። ውሃ ፖለቲካና ፓወርን የሀብትሽ ስለ ሃይድሮ ሄጂሞኒ ሲያወራ 3-4 ጊዜ ያደምጫለሁ የተለያየ ቦታ። ፖለቲካውን ፓወሩን ከእንትን አንፃር ከቴዎሪዎች አንፃር ነው። መጀመሪያ ቅድም ያልነው ሃይድሮሊክ ኢምፓየር የሚባል አለ። ያልነው ምንድነው? ውሃን መቆጣጠር ማለት የተማከለ አምባገነንነት መፍጠር ማለት ነው። ዲስፖቲዝም ይፈጥራል። ዲስፖቲክ ያደርገዋል መንግስትን። ለምሳሌ ግብጽ፣ ሜሶፖታሚያ ኤግዛምፕሎች ናቸው። ደግሞ ሃይድሮ ሄጂሞኒ የሚሉት ነገር አለ። ዶሚናንት የሆነው የተፋሰሱ የሚገኝ ሀገራት የወንዙ ተፋሰስ ሀገራት ውስጥ ዶሚናንት የሆኑት ሀገራት የውሃ ፍሰትንና ተደራሽነትን ይወስናሉ። ለምሳሌ ግብጽ ናይል ቤዚን እንትን ብላለች። አሁን እየተቀየረ ነው። ይሄ ሃይድሮ ሄጂሞኒ ኢትዮጵያ ላት ይባላል እየተቆጣጠረችው ስለሆነ ማለት። እንደገና ይሄ ብሉ ፒስ የሚሉት አለ። ውሃን ስንጋራ የተጋራ ነው የጋራ ኢንትረስት ይኖረናል። የጋራ ተመሳሳይ ፍላጎት ካለን ደግሞ የጋራ የሆነ ተመሳሳይ ፍላጎት ካለን ደግሞ እንተባበራለን፣ አንጣላም። ብሉ ፒስ ይኖራል። ውሃ ሰላም ያመጣል ማለት ነው። የውሃ ሉዓላዊነት የሚባለውስ አገራት ከነሱ የሚመነጭ ውሃ እነሱ ጋር ያለው ውሃ ለምሳሌ አዋሽ ወካን ክሌም ወተር ሶቨረንቲ ያለ አዋሽ ላይ እኛ ጋር ስለሚሆን የትራንስ ድንበር ተሻጋሪ የውሃ ፖለቲካ ማለት እነዚህን ቲዮሪዎች መነሻ አድርገን እንየው። እዚህ ላይ የምንረዳው ነገር ውሃ ዶሜስቲክ ፓወር አለው። አገር ውስጥም ፓወር ይሰጣል። ውሃ ላይ የምንሰራው መሰረተ ልማት የሀገረ መንግስትን ግንባታን ያሳልጣል። በገጠርና በከተማ መካከል ያለውን የአክሰስ ልዩነት ያጠባል። ውሃ ላይ የምንከተለው ፖሊሲ ውሃ ላይ ማን ነው ቁጥጥር ውሃ ላይ ያለው ቁጥጥር የማን ነው የሚለውን ይወስናል። የግለሰብ የህዝብ ለምሳሌ የደቡብ አፍሪካ አፓርታይድ ስርዓት ነው የሚባለው። እንደዚህ አፓርታይድ የዘረኛ ስርዓቱን የሚያሰርጽበት የውሃ ፖሊሲ ነበረው እና የገጠር የነጭ ከተሞች ሙሉ በሙሉ በጣም ጥራት ያለው ውሃ ሲያገኙ ጥቁሩ የሚኖርባቸው ከተሞችና ገጠር ግን ውሃ ጭራሽ አልገባም። ካለም ጥራቱ ይጠበቅ አይደለም ወይ ትንሽ ቦታ ነው። ዋተር ውሃ የሀገር ውስጥ ኃይል ነው፣ ዶሜስቲክ ፓወር ነው ብለናል። እንደዛ ብቻ ሳይሆን ውሃ ቀጠናዊና ጂኦፖለቲካዊ ኃይልም አለው። ስለሆነም ግድቦችን ስንሰራ ለሆነ መስፈንጠሪያ መነሻ ናቸው የሚሆኑት። የራይፐራን ጂኦፖለቲክስ የታችኛው ላይኛው የሚባለው ነገር ተይማል። እናም ውሃ እንደ ጦር መሳሪያ እንጠቀምበት ዊፐናይዝ ይደረጋል። ዊፐናይዝ ሲደረግ ደግሞ ይሄ ብሉ ፒስ ያልነው ነገር ይጠፋል ማለት ነው። ዊፐናይዜሽን ኦፍ እንትን አለ። በአጠቃላይ ውሃ ኃይል ነው ስንል ጥንታዊት ግብፅን፣ ሮምን፣ የሙጋል ኢንዲያን፣ ጥንታዊ ቻይናን፣ ኩመር ኢምፓየርን በማየት ውሃ ኃይል እንደሆነ፣ ጎርፍ መቆጣጠር ኃይል እንደሆነ ያሳያል ማለት። በዚህ ምክንያት በዚህ ዘመን ውሃ የናሽናል ሴኩሪቲ ጉዳይ ሆኗል። የብሔራዊ ደህንነት ጉዳይ ሆኗል። ድርቅ አለመረጋጋትን ያመጣል።
የውሃ ከፍና ዝቅ ማለት ስደትን፣ ሰርጎ ገብነትን፣ ረሃብን ያመጣል። ውሃና ከባቢ አየር ለውጥን ነው። እንደሚታወቀው ይሄ ዋተር ሲ ሌቨል የሚባለው አባብ ሲ ሌቨል እየጨመረ ነው እና በዚህ ምክንያት እንደዚህ ከቀጠለ 240 ሚሊዮን ሰዎች ይፈናቃሉ ከሚኖሩበት ቦታ ይባላል። ወይ ደግሞ ፍሎቲንግ ሲቲ ምናምን የሚባለው መስራት አለብን። ለምን ኮስታል ኤሪያዎች ይሄ ባህር ዳር አካባቢዎች ዳርቻዎች በውሃ ይሞላሉ። ውሃ የት እንደምንኖርም ሊወስንልን ነው ማለት። በዚህ ዘመን ያለው የውሃ ባህልና ተግዳሮቱን ነው። በምንኖርበት ዘመን ውስጥ ዓለም አቀፋዊ የሆነ የውሃ ቀውስ አጋጥመዋል ይባላል። እነዚህን የሚያሳዩ ቁጥሮች ምናምን አብረን ነው። የተባበሩት መንግስታት ውሃ የውሃ የደብሊውኤችኦ የዓለም አቀፍ ባንክ ዓለም ባንክ ያወጡት ሪፖርት ነው። አሁን ከሰው ልጆች መካከል 2.2 ቢሊዮን የሚሆኑ ሰዎች ንጽህናው የተጠበቀ ውሃ ተደራሽ አይደሉም ይባላል። 4.2 ቢሊዮን የሚሆኑ ሰዎች ደግሞ ለፍሳሽ አገልግሎት ለሳኒቴሽን ስርዓት ለጽዳት ተደራሽ አይደሉም እና አንድ ግምት የሚያሳየው በ2030 የሰው ልጅ የውሃ ፍላጎት በ40% ይጨምራል። በከባቢ አየር ለውጥ ምክንያት እየመጣ ያለው የዌዘር ለውጥ የውሃ ሀብትን በ20% ሊቀንስ ይችላል በአንዳንድ አካባቢ ይባላል። በዛ ላይ ደግሞ ግብርና የዓለምን 70% ፍሬሽ ወተር ንጹህ ውሃ ይጠቀማል። ለግብርና ፐርፐዝ እንጠቀምበታል። ይሄን ቁጥሩ አስደንጋጭ ነው። ክራይሲስ ላይ ነው የሰው ልጅ ወተር ክራይሲስ ላይ ነው። በዝርዝር ደግሞ እንያቸው ከተባለ ብክለት አለ፣ ውሃው ስኬርስ መሆኑ አለ፣ ፕራይቬታይዜሽን አለ፣ የከተማ ውሃ መጥፋት አለ፣ የውሃና የከባቢ አየር ለውጥ አለ፣ ውሃ ላይ የተመሰረተ ግጭት አለ፣ ልዩነት አለ፣ የገቢ ምናምን። ግራውንድ ወተር ደግሞ የከርሰ ምድር ውሃ ደግሞ በከፍተኛ ደረጃ ተጠቅመንበታል። ቅድም እንዳልኳችሁ ህንድና ቻይና እንደዚህ ወደ ላይ መጥተዋል። እንደዚህ ታች ውሃ አንደርግራውንድ ወተር በጣም መውጣታቸው የተነሳ አንድ ክብደት አሁን እዚህ ጋር ይሄን ባነሳ የሆነ ከባድ ነገር ጭነንበት ብናነሳ እንትን ይላል። ሴም ቲንግ የሆነው ማለት በምንገኝበት ዘመን ውስጥ አሁን ያለው የውሃ ባህል ምን ይመስላል? ለምሳሌ ውሃ በየቀኑ የምንጠቀምበት መንገድ ነው። በዚህ ዘመን ውስጥ የሰው ልጅ ወተር ኢንተንሲቭ የሆነ ልምምድ ነው ያለው። እያንዳንዱ አክቲቪቲያችን ወተር ኢንተንሲቭ ነው። ሻወር የምንወስደው ረጃጅም ነው። ለብዙ ጊዜ ቆይተን ነው ሻወር የምንወስደው። እኛ ብቻ ሳይሆን ውሾቻችን ምኖቻችን ይታጠባል፣ ወለሉ ይታጠባል። በአጠቃላይ በዚህ ዓለም ውስጥ ከንጽህና አንጻር፣ ከምግብ አበሳሰል አንጻር፣ ከበዓል አከባበር አንጻር የባህል ልዩነት አለ፣ ዳይቨርሲቲ አለ ማለት። ከሪቹዋልና ሳክሪ ፕራክቲስ አንጻር ስናየው የተለያየ አማራጮች አሉ። ያው የሃይማኖቱን ስለሚል እንተው። ከቋንቋ አጠቃቀምና ከትምህርት አንጻር ስናየው ቀደም ያልናቸው ይሄ ዋተር ኢዝ ላይፍ ምናምን የሚለው የውሃን ጠቀሜታ በዚህ ዘመን የሚያሳዩ ናቸው። ቀደም እንዳልነው ቀውስ ላይ ነው። የውሃ ዓለም በውሃ ቀውስ እየተናጠች ነው እንዳለ ይህን ቀውስ እንዲያመጣ ያደረገው ክፍተቱ ምንድን ነው? ጋፑ እና ወዳደረው እስኪ አዲሱን ስርዓትና አዲሱን የውሃ ባህልና አሮጌውን የውሃ ባህል ለምሳሌ ከአጠቃቀም አንጻር
አሮጌው የውሃ ባህል የተገደበ ነው፣ ሲዝናል ነው። ዘመናዊ የውሃ ባህል ቀጣይ ነው፣ የማይቋረጥ ነው፣ ከፍተኛ ዲማንድ አለው። መነሻውን ከማክበር አንፃር የድሮ የውሃ ባህል መነሻቸውን አንድ ስፕሪንግ አሁን አንድ ትልቅ ወንዝ ቢኖር መነሻዋን የዛች ወንዝ መነሻዋን ምንጯ የተባረከች ነው ብለን እንትን እንላለን። ሄደን በግ እናርዳለን። በአሁኑ ዘመን ያለው ዋተር ካልቸር ግን በኢንዱስትሪ ሌቨል ነው አብስትራክሽኑ። ከስርጭት አንፃር ነው። ድሮ ስርጭት የውሃ ስርጭት ማህበረሰብ ላይ የተመሰረተ ነበር። አሁን ግን ኮርፖሬታይዝድ ነው። ኮርፖሬሽኖች ነው የሚወስኑት። ከፍሳሽ አወጋገድ አንፃር ድሮ ፍሳሽ ታቡን ነበር፣ ማይነካ እንትን ማይገረሰስ ነበር። አሁን ግን ፍሳሽ ከፍተኛ ነው፣ ከፍተኛ ፍሳሽ ነው ያለው። በአጠቃላይ ይሄን የዋተር ክራይሲስ፣ ይሄን የውሃ ቀውስ፣ ይሄን የውሃ ጋፕ ለመሙላት የሚያስችሉ በርካታ ነገሮች አሉ። ለምሳሌ አንዱ ቴክኖሎጂ ነው። እንዴት ነው ለዘመናዊው የውሃ ክፍተትና ቀውስ ምላሽ የምንሰጠው ብትሉ ይሄን ምላሽ የሚሰጥ መፍትሄና ስትራቴጂ ማውጣትና በተግባር ላይ በመዋል ነው። ዲዛሊኔሽን የሚሉት አለ አይደል? ውሃና የባህር ውሃን ከጨው መለየት። ዋተር ሪሳይክሊንግ የሚሉት አለ። ድሪፕ ኢሪጌሽን፣ አቶሞስፌር ዋተር ጀነሬሽን፣ ሴንሰር ኔትወርክስ፣ ፎግ ሃርቨስቲንግ፣ ሶላር ፓወርድ ዋተር ፓምፕስ፣ እነዚህ የሚባሉ ቴክኖሎጂዎች ናቸው። ውሃን የምናስተዳድርበት ፖሊሲና የአስተዳደር ስትራቴጂም እንደዚህ መውጣት አለበት። የባህልና የባህሪ ለውጥ መምጣት አለበት። ስለሆነም ኬፕታውን ላይ ሳውዝ አፍሪካ ኬፕታውን ላይ እንዳየ ነው፣ ቻይና ኢንዲያ ላይ እንዳየ ነው፣ ሲንጋፖር ላይ እንዳየ ነው፣ ሊማ ፔሩ ላይ እንዳየ ነው፣ ባንግላዴሽ ኢትዮጵያ ላይ እንዳየ ነው። ካሰብ እናደርገዋለን። የማይፈጸም ነገር አይደለም፣ ይቻላል። አር ዊ ሬዲ? ከዚህ ሁሉ በፊት ግን ምን ይጠይቃል? ውሃን በደንብ መገንዘብ ይጠይቃል። ሲቪላይዜሽናል ነው። ውሃን ሳትቆጣጠር፣ ውሃ እንዳሻው ሳታረገው፣ አንደር ኮንትሮል ሳታውለው ሲቪላይዜሽን የሚባል ነገር የለም። አሁን የማደግ እድል አለን የምንለው ውሃውን ስለተቆጣጠር ነው። የመጀመሪያውን ቶፒክ ጨርሰናል። አሁን ጠቅለል እናደርገው ነው ወደ ሲቪላይዜሽን አጠቃላይ። ለምን አይ ዋንት ዲስ የፈለኩት ምንድን ነው ወይ ኋላም ላይ ሲተላለፍ እኛም ውሃና ሲቪላይዜሽን ካገናኘን አይ ቢሊቭ ዚስ ዊል ቢ መሰረታዊ ምርታ መሆን ይችላል። ውሃ የሚጠጣ ዝም ብሎ መስኖ ምናምን ትንሽ ነገር ነው የምናየው፣ ግን ኢን አክቹዋል ተርምስ ሲቪላይዜሽን ነው። ቅል ወደ ዋናው አምጥተን የሰው ልጅ ምን መሰላችሁ ሲኖር ሲሰራ ትልቁን ስዕል ካየ ይተጋል። አሁን የመጠጥ ውሃ ምናምን ትንሽ ነገር ነው ባይዘው፣ ንጹህ ውሃ መጠጣት ምናምን በሽታ ምናምን ትልል ይችላል። ግን እዚህ ያለ ሰው ውሃ ላይ የሚረባረብ ሰው ሁሉ ሲቪላይዜሽን ነው እየሰራ ያለው። ኖት እንትን ተራ መጠጥ ንጹህ መጠጥና መጠጥ አይደለም። ነገ ኢትዮጵያ ለሚቀጥሉት በሽታ ታወርሳለች አታወርስም ይወስናል፣ ሲቪላይዜሽን ይወስናል ማለት ነው። የሲቪላይዜሽን ኃይል ምንድን ነው? እንግዲህ ስልጣኔ ማለት የህዝብ ቁጥር ማለት አይደለም፣ መንግስት ማለት አይደለም፣ ድንበር ማለት አይደለም። ስልጣኔ ማለት ብዝሃ ትውልዳዊ ኃይል ነው። የእሴት፣ የማንነት፣ የተቋማት፣ የእውቀት፣ የትውስታ፣ የፈጠራና የአቅጣጫ ድምር ቶታል ሲስተም ነው።
እነዚህ ሁሉ ተደምረው ነው ስልጣኔ የሚባለው ነገር የሚሰጡት። ስልጣኔ የበቃ የነቃ ሲሆን ራሱ ኃይል ይሆናል፣ ጉልበት ይሆናል፣ የዓለምን አቅጣጫ የሚወስን ሞራል ኦቶሪቲን ቅርጽ የሚያስይዝ እናም በዘመናት መካከል የሚያጋጥሙን ታላላቅ ቀውሶችን መቋቋም የሚችል ለቀውስ አይበገር የሆነ ስርዓት ይፈጠራል። ሲቪላይዜሽን እና ሌሎች ኃይሎችና ወላድ ለምሳሌ ኔሽን ስቴት አንዱ ነው። ብሔረ መንግስት የሚባለው ነገር አንዱ ነው። ብሔረ መንግስት የምን ምንጭ ነው? የህጋዊ ሉዓላዊነትና የድንበር ምንጭ ነው። ብሔረ መንግስት ነኝ ስትል ድንበር አለ፣ ህጋዊ ሌጂቲሜት የሆነ ሶቨረንቲ ያለ ማለት ነው። ይሄ እድሜውን ነው እስከምን ጊዜ ይቀጥላል? ብዙ ጊዜ ኔሽን ስቴት የሚባለው በክፍለ ዘመናት በ10 ዓመታት አንዳንዶቹ በክፍለ ዘመናት መካከል ቆይተዋል። በአጠቃላይ ይሄ ኔሽን ስቴት የሚባለው ዌስትፋሊያ 1648 1648 ላይ የተፈረመ ነው። ለመጀመሪያ ጊዜ ኔሽን ስቴት የሚባለው እንግዲህ የሰው ልጅ መጀመሪያ ብቻውን ነበር። ቤተሰብ ሆነ፣ ጎሳ ሆነ፣ ብሔር ሆነ፣ ሲቲ ስቴት ሆነ። ሲቲ ስቴት ወደ ኢምፓየር አደጉ። ከ1648 እስካሁኑ ድረስ ዓለምን እየገዛ ያለው ቢልዲንግ ብሎክ ኔሽን ስቴት ነው። ዋናው የሰው ልጅ ማዕከላዊ ነጥብ የመገናኛ የመለያየ የጦርነት መዋጊያ ምናምን ምንጭ ኔሽን ስቴት ነው። ፍራጂሊቲው ሊፈርስ የሚችልበት ሁኔታ አንዳንድ ጊዜ መካከለኛ ይሆናል፣ አንዳንድ ጊዜ ከፍተኛ ይሆናል። በማህበረሰቡ በምን ሊያደርስ የሚችለው ተጽዕኖ ደብዝ ተቀባይነቱ ሞዴሬት መካከለኛ ነው። ኢምፓየር ነገር የሚባለው ነገር የሚፈጠረው በወታደራዊ አቅምህ ነው፣ በኢኮኖሚያዊ የበላይነትህ ነው። ኢምፓየር የሚባለው ነገር ብዙ ጊዜ በታሪክ እንዳየነው ከ100 እስከ 500 ዓመት ይቆያል። ፍራጂሊቲው ግን ሃይ ነው፣ በጣም ሰፊ ስለሆነ ከፍተኛ ነው የመፍረስ ሰንትሩ። ግን ሊያደርስ የሚችለው ተጽዕኖ ዴፕዝ ኦፍ ኢንፍሉዌንሱ ግን ሃይ ነው፣ ከፍተኛ ነው። በተለይ ደግሞ በውጭ ነው። ኮርፖሬሽን የሚባለው ነገር ተቀባይነት ያለው ምን ስለሆነ ካፒታል ስላለው ነው፣ የቴክኖሎጂ የበላይነት ስላለው ነው። ኮርፖሬሽኖች ብዙ ጊዜ ከ10 እስከ 100 ዓመት ይቆያሉ። ፍራጂሊቲ ቬሪ ሃይ ነው፣ ከፍተኛ ነው፣ በጣም ከፍተኛ ነው። ይፈርሳሉ። የተጽዕኖ የሚያደርሰው ተጽዕኖ ጥልቅነት ከለካን ደግሞ ፋንክሽን አለው፣ ለስራው የሚያስፈልገውን ያክል ነው። አይዲዮሎጂ ደግሞ አይዲዮሎጂ ሀያል የሚሆነው በትርክቱ ነው። እንደዚሁም ብዙሃ ምልአት ህዝቡን በማሳመን ችሎታውና አቅሙ ነው። አይዲዮሎጂ ብዙ ጊዜ ከ20 እስከ 300 ዓመት ይቆያል። በጣም እንትን ነው። ፍራጂሊቲው በጣም ሃይ ነው። ይፈርሳል። አይዲዮሎጂ ይቀየራል፣ ይጠፋል። ግን የሚያደርሰው ተጽዕኖ በጣም ጥልቅ ነው። ኔሽን ስቴት፣ ኢምፓየር፣ ኮርፖሬሽን፣ አይዲዮሎጂ የሚባለውን ነገር ከሲቪላይዜሽን ጋር እናወዳድረው። ሲቪላይዜሽን የሚባለው ነገር ተቀባይነት ያለው ጉዳይ የሚሆነው የተሳሰረ ትውስታ ስላለን ነው። የአንድ ስልጣኔ ተጋሪዎች ነው የምንለው ትውስታችን የተሳሰረ ሲሆን ተመሳሳይ ሲሆን ነው። ሞራላችን our sense of right and wrong የተሳሰረ ሲሆን ነው። ባህላችን የተሳሰረ ሲሆን ሲቪላይዜሽን የሚባለው ነገር የሚቆየው ጊዜ ከ500 ዓመት እስከ 2000 ጊዜ ነው። 2000 ዓመት ነው። ፍራጂሊቲው ሊፈርስ የሚችልበት እንትን በጣም ዝቅተኛ ነው። ሊያደርስ የሚችለው ተጽዕኖ ደግሞ የጥልቀቱ ተጽዕኖ ደግሞ የተጽዕኖ ጥልቀት ደግሞ በውስጥም በውጭም ነው። the deepest ነው። በጣም ጥልቁ ተጽዕኖ ይሄ ነው። so when we compare other forms of power ስልጣኔን ከኔሽን ስቴት ጋር ከብሔረ መንግስት ጋር ከኢምፓየር ጋር ኮርፖሬሽን ከአይዲዮሎጂ ጋር በሁሉም ነገር ሲቪላይዜሽን ይበልጣል። በሁሉም ስልጣኔ የሚባለው ነገር ይበልጣል። ሲቪላይዜሽን 7 ኃይል አለው ይባላል። አንደኛ ማንነትንና ትርክትን ይወስናል።
ናሬቲቭ ፓወር አለው፣ የትርክት ኃይል አለው። ሲቪላይዜሽን የሚባለው ነገር ኦሪጂን ስቶሪስ እኛ ከየት ነው የመጣ ነው ምንድነው ያደረግነው ስንል ታሪክ የተከበሩ የሚፈሩ የተባረኩ ጀግኖችን እና ስለ ነገ ዛሬ የምናየው ፊውቸር ራዕይ ያዋልዳል። አሁን ኢትዮጵያ ራሷም እንደምትለው ዘ ላንድ ኦፍ ኦሪጂን ስላለች አይደል this is origin story ቻይና the mandate of heaven ይላል። ሮም ኢተርናል ሲቲ ዘላለማዊ ከተማ። ሶ ሲቪላይዜሽን እውነትን ያዋቅራል፣ ቅቡልነትን ይወስናል እና ትውልዶችን ደግሞ ያንቀሳቅሳል፣ ለሆነ ነገር እንዲተጉ ያደርጋል። ሲቪላይዜሽን እንደገና ናውሌጅ ፓወር አለው፣ የእውቀት ኃይል አለው። ትምህርትን፣ ትውስታን፣ ጥበብን ስለሚወስን ሶ ሲቪላይዜሽን የሚባለው ነገር ጥበብን ላይብረሪዎች፣ የበዓል ቦታዎች፣ ተቋማት፣ ቋንቋዎች ጋር ስለሚያገናኝ የማሰብ ከለውጥ ጋር የመስማማት እና ውስብስብ ሐሳቦችን በአግባቡ የመረዳት አቅምን ይፈጥራል፣ ኃይልን ይፈጥራል። እያንዳንዱ ሲቪላይዜሽን ይሰቡት ቲምቡክቱ የሚባለው ቲምቡክቱ ላይብረሪ ነበረው። ናላንዳ ዩኒቨርሲቲ ማለት ኮንፊሽየስ የሚባለው ሃይማኖት ኮንፊሽን ክላሲክስ ነበረው። ሶ ሐሳብ የሚሰራጭበት ምናምን ኖሌጅ የሚያሰራጭበት ሜካኒዝም አለው። ሶስተኛው ስልጣኔ ያለው ኃይል ሞራል ፓወር እሴትና ፍትህ የሚያዋቅር መሆኑ ነው። ስልጣኔ ህግን፣ ስነ ምግባርና ዲፕሎማሲን ይወስናል። ስለሆነም ውስጣዊ መሰናሰልና ውጫዊ ቅቡልነትን ያረጋግጣል። ስልጣኔ እንደገና ኤስቴቲክ ፓወር አለው ይባላል። ውበት፣ ምልክት፣ አርትን ይወስናል። ሲቪላይዜሽን በአርኪቴክቸር፣ በሙዚቃ፣ ባለባበስ እና በአሳሳል ባህላችን እንዲነቃቃ ከፍ እንዲል ያደርጋል። እናም ባህላዊ ትውስታና ስሜታዊ ቁርኝት ይፈጥራል ማለት ነው። ሲቪላይዜሽን አሁን ኢኮኖሚክ ፓወር አለው፣ ኢኮኖሚያዊ ኃይል አለው። ዘላቂነትን፣ ኢኖቬሽን ይፈጥራል። አንድ ስልጣኔ ጠንካራ የሆነ ኢኮኖሚያዊ መሰረት ካለው ለረጅም ጊዜ ይቆያል። እንደዚሁም ስልጣኔ ተቋማዊ ኃይል አለው። ጥልቀት ያላቸው ስልጣኔዎች ሁልጊዜ ዘላቂ ቋሚ የሆኑ ሬሌቫንት የሆኑ ተቋማትን አውርሰው ያልፋሉ። ስለሆነም ስልጣኔ ህግና ስርዓትን ይበይናል፣ ቀውስን ይፈታል፣ እናም ማንነትን ያቅባል፣ ይጠብቃል። ስልጣኔ ደግሞ ትራንሰንደንት ፓወር አለው። ገደብን፣ ጊዜን፣ ሀገርን፣ ተራራን፣ ወንዝን የሚሻገር ደምቢዶሎን የሚሻገር ስልጣኔ መለኮታዊ ኔቸር አለው፣ ዓላማ አለው። ዓላማ ተኮር ነው። ስልጣኔ የሚባለው ነገር ቅቡል የሚሆነው ኃይል የተጎናጸፈ የሚሆነው የህይወትን ትርጉም ከሚወስኑ ተቋማት ነው፣ አሰራሮች ነው። የህይወትን ትርጉም ማን የሚወስነው? አንደኛ ሃይማኖት ነው። ሁለተኛ የኮስሞሎጂ የሚሉት ነው። ሶስተኛ ደስቲኒ ነው፣ እድል ፈንታ ነው። ለዛ ነው ስልጣኔ የሚባለው ነገር ህልውናዊ ቅቡልነትንና ባህላዊ የባህል አይሞተነትን ካልቸራል ኢሞርታሊቲ ያመጣል የሚባለው። በአጠቃላይ ስልጣኔ የሚባለው ነገር በጥንት ጊዜ በክላሲካል ፔሪየድ፣ በመካከለኛው ዘመን፣ በዘመናዊነት የጀመረበት ኤርሊ ሞደርን ስቴጅ፣ እንደገና ሞደርን ፔሪየድ የሚባለው ከ1850 እስከ 2000፣ ፖስት ሞደርን የሚባለው ከ2000 እስከ 2020። በእነዚህ ውስጥ ሲቪላይዜሽናል ፓወር የሲቪላይዜሽን ኃይል እየተለያየ ነው የመጣው። ለምሳሌ በጥንታዊ ጊዜ ዋናው ዶሚናንት የነበሩት ግብጽ፣ ሜሶፖታሚያ፣ ህንድና ቻይና ነበሩ። በክላሲካል ፔሪየድ ጊዜ ግሪክ፣ ሮም፣ አክሱም፣ ጉብታ፣ ኢንዲያ ነበሩ። በመካከለኛው ዘመን ኢስላሚክ ካሊፌትስ ኢትዮጵያ፣ ታንግ ነበሩ። ኤርሊ ሞደርኒትን ኦቶማን፣ ኩንግ ቻይና፣ አውሮፓ ነበሩ። ዘመናዊ የሚባለው ጊዜ 1850 እስከ 2000 ምዕራቡ ዓለም ሶቪየት ህብረት እና ጃፓን ነበሩ። ፖስት ሞደርንስ ድህረ ዘመናዊነት ነው። አሜሪካ፣ አውሮፓ፣ ቻይና
እና ዲጂታል ኮርፖሬሽኖች ወሳኞች ናቸው። ሲቪላይዜሽን ደግሞ ሶፍት ፓወርም ሃርድ ፓወርም መሆን ይችላል። ሶፍት ፓወርም ሃርድ ፓወርም መሆን ይችላል። ሲቪላይዜሽን ጠጣር ኃይል ሲሆን የወታደራዊ አቅም ወታደራዊ ጥንካሬህን መሆን ነው። የኢኮኖሚ ማዕቀብ የመጣል አቅምህ ነው። የፖለቲካ አጋሮችና ሸሪኮች ማለት ነው። መሰረተ ልማትና የመተኮስ አቅምህ ማለት ነው። ይህን ከሶፍት ፓወር ወይ ደግሞ ከሲቪላይዜሽን ፓወር አንፃር ነው። ሲቪላይዜሽን ብዙ ጊዜ ሶፍት ፓወር ነው። ከባህል ተቋማዊ ባህሉ ያቋቋማችሁት ባህል ተጽዕኖ ፈጣሪነቱ፣ ትውስታው፣ የሞራል አመራርነቱን በማየት ይሄ ነገር ስልጣኔያዊ ኃይል ነው ማለት ይችላል። ውበቱ፣ ሃይማኖቱ የሚያስተጋባው ትርክትን በማየትም እንደዚህ መፍረድ ይቻላል። የሃይማኖትና የቋንቋ መስፋፋትን በማየት መናገር ይቻላል። በአጠቃላይ እሴቱ፣ ተቋማቱ፣ ስነ ዘዴው በሙሉ ስልጣኔያዊ ሲሆን ተአምር ይፈጥራል። ደግሞ ሲቪላይዜሽን ዲኬም ይባላል። ስልጣኔ ይፈርሳል፣ ኃይል ይታጣል። በዛ ምክንያት ሲቪላይዜሽን የሚፈርሰው መቼ ነው? መጀመሪያ የሰለጠኑ መሆናቸውን ሲረሱ ነው። ማህበረሰቦች፣ ሰዎች ማንነታቸውና ትርክታቸውን ሲረሱ ነው። አዳዲስ ነገር መፍጠር ትተው ሌሎችን ለመሆን ሲሞክሩ ነው፣ ሲያስመስሉ ነው። ይሄ ክሬቲቪቲ ይጠፋል። እንደዚሁም ለምቾት ሲባል እንዳይቆረቆረን ሲባል እሴትን አሽቀንጥረው ወግድ ወዲያ ብለን ስንጥለው ነው። እንደዚሁም ሳናስተካክል ለራሳችን ጥቅም ስናውል ነው። በአጠቃላይ ሲቪላይዜሽን ወይ በጣም የተማከለ ይሆናል ወይ በጣም ብሮድ ይሆናል፣ ያልተማከለ ይሆናል። ስልጣኔ ደግሞ ፊውቸር ፓወር ነው፣ የመጪው ዘመን ኃይልም ነው። እና ምን ይባላል? በ21ኛው ክፍለ ዘመን ዓለምን የሚመራው ስልጣኔ ትውስታን፣ ቴክኖሎጂን፣ ስነ ምግባርንና ኤስቴቲክስ የሚባለው ውበትን ያሰናሰልና ያቀናጀ ነው ይባላል። በዚህ ረገድ ኢትዮጵያ፣ ግብጽ፣ ህንድ፣ ቻይና፣ ፐርዣ ያየ እንደሆነ ለስልጣኔያዊ መነሳት ዝግጁ ናቸው። ለምን? የረጅም ጊዜ ትውስታ አላቸው፣ ልዩ የሆነ ትርክት አላቸው፣ መንፈሳዊ ቅቡነት አላቸው፣ ባህላዊ የውበት ባህል እንትን ብሏቸዋል። በአጠቃላይ እንዳየነው ስልጣኔ ኃይል ነው። ትርክትን ይወስናል፣ እውቀትን ይወስናል፣ የፍትህ ስርዓትን ይወስናል፣ የውበት አረዳዳቸውን ይወስናል፣ ተቋማትን ይወስናል፣ ኢኮኖሚውን ይወስናል። ዘመን የሚሻገር መሪ ከመሆን አንፃር ይሆናል። ከዚህ የምንረዳው ሲቪላይዜሽን የሚባለው ስልጣኔ የሚባለው ነገር ስትራቴጂያዊ አሴት ነው። እንዴት? ስትራቴጂያዊ አሴት ምን ማለት ነው? አንድ ነገር ስትራቴጂያዊ አሴት ነው ሲባል ሀብት ሲሆን ወይ አቅም ሲሆን ወይ እድል ሲሆን ጥቅም ሲሆን ነው። ግን የረጅም ጊዜ ለውጥን የሚያመጣ የሚፈልግ ሲሆን፣ ለማስመሰል ወይም ለመባዛት የማይቻል ሲሆን፣ ችግር ሲኖር የሚከላከል ሲሆን፣ ደግሞ ችሎታውን አቅሙን በፖለቲካ በኢኮኖሚ በመሃል አክሮስ ኦል ዳይሜንሽንስ የሚሰማ ሲሆን ፊልም የሚደረግ ሲሆን ስትራቴጂክ አሴት የሚባለው ነገር ሌሎችን ተጽዕኖ ውስጥ በተጽዕኖ ለመማረክ ወይም ደግሞ የራስ እድል ፈንታን ለመወሰን ጥቅም ላይ ሊውል ይችላል ማለት። ሆኖም ችግሩ ምንድነው? ብዙ ስልጣኔዎች በዚህ ዘመን ስልጣኔን መጠቀም ከሚገባቸው በታች ይጠቀማሉ፣ ወይ ላልተገባ አገልግሎት ይጠቀሙበታል፣ ወይ ከናካቴው አይረዱትም። ሲቪላይዜሽን ለምንድነው የረጅም ጊዜ ስትራቴጂክ አሴት የሚሆነው? ስትራቴጂክ አሴት የሚባለው ነገር አንደኛ ዘላቂ መሆን አለበት፣ ዱረብል መሆን አለበት፣ ውስብስብና ጥልቀት ያለው መሆን አለበት።
የትርክት ኃይል ያለው መሆን አለበት። ተስማሚ የሆነ ባህል ያለው መሆን አለበት። የመሰረተ ልማት ቀጣይነት ማረጋገጥ አለበት። እንደዚሁም ልዩነት ዲፈረንሺዬሽን እና ክብር ይገባዋል። ክብር ያለው ሲሆን የተከበረ ሲሆን ፕሬስቲጅ የሚከበር የሚፈራ ከተመሳሳይ ነገር ልዩነት ያለው ሲሆን አንድ ነገር ስትራቴጂክ አሴት ነው እንደዋል። እንዴት አድርጎ ነው ስልጣኔ ስትራቴጂክ አሴት የሚሆነው ያልን እንደሆነ ቅድም እንዳየነው ስልጣኔ ከ500 እስከ 2000 ዓመት መሆን ይችላል። ስለሆነ ማንነትን፣ ትውስታን፣ እሴትን፣ ስርዓትን፣ ውበትን፣ ዕውቀትን፣ ህግንና ኢኮኖሚን አስተሳስሮ መጠቀም ያስፈልጋል። እናም ቅቡልነትን፣ እድል ፈንታን፣ የሞራል አመራርን ፍሬም ማድረግ አለብን። ስለሆነም ዲፕሎማሲ፣ ሶፍት ኃይል፣ ሶፍት ፓወር የሚባለው የህዝብ ኩራት ሼፕ ማድረግ አለብን ማለት ነው። እንደዛ እንዲሆን ደግሞ ማንነታችንን፣ አሰራራችንን፣ ባህል አከባበራችንን፣ ትውስታችንን መጠበቅ አለብን። በዚህ ሂደት ውስጥ ደግሞ እኛ ከሌላው ዓለም የሚለየን ምንድን ነው ብለን አስበን ያ ልዩ የሚያደርገን ነገር እንዳናጣው መጣር አለብን ማለት ነው። ራሻ ለምንድን ነው እዚህ ጋር ያልገባችሁ የሚለው የራሻ ኢኮኖሚ የኒውዮርክ ያክል እኩል ነው ወይ ደግሞ ከቴክሳስ ያንሳል ከአንድ ስቴት ማለት ነው። ራሻ ፉክክሩ ሌላ ነው። የሚሊተሪ እንትን ነው እንደገና ሲቪላይዜሽናል ድሮ ሲቪላይዜሽናል ልዩነት ነው እንጂ ተፎካካሪ አይደለችም። ቻይና የምትፎካከረው እንጂ ቻይና ህንድ ናቸው። ታውቃላችሁ አይደል? ህንድ በኢኮኖሚ ተወጣጣለ ራሻ ነው። ህንድ 4 ምናምን ትሪሊየን ዶላር ነው። ራሻ 2 ነው እና በጣም ትንሽ ነው። ራሻ ይህን ዘመን ዲፋይን ያደረገ ሰው እንትን አይደለችም፣ ሀገር አይደለችም። ራሻ ምን ሁሉ ነገሯን ማዕድን እኮ ነው የሚሸጠው ራሻ አሁን እና ሚሊተሪ ፓወር ነው ሌላ ነገር የላትም። ማዕድን እና እንደነ አውስትራሊያ እንደነ ካናዳ ማለት ሄጂሞኒክ ፓወር አትሆንም። ማዕድን በመሸጥ አትሆንም። ካላመረትከው ማዕድን እንትን ብለህ ምናምን ፋብሪካ ምናምን ካልጋር ሄጂሞኒክ ፓወር አትሆንም። አሁን ሮማተ ቻይና ተቀበላ እኮ ነው ፋብሪካ አድርጋ ምናምን እንትን መኪና አድርጋ ምናምን የምትልከው ማለት ነው። ቻይና ሞር ሪሶርስ ታገኛለች ማለት ነው። እና ፕራይመሪ ኤክስትራክሽኒስት ኢኮኖሚ ነው ያላቸው። ራሻ ምንድን ነው አሁን የተለየ እድል ማግኘት የሚችሉት ይሄ እንትን በረዶ መቅለጥ ሲጀምር ከዚህ ቀደም ታይቶ የማይታወቁ ብዙ ማዕድኖች ሊገኙ ይችላሉ። ዲስከቨሪ ያልተደረጉ ለሺህ ዓመታት የተጠራቀሙ በረዶ ያለባቸው አካባቢዎች አሉ። አሁን በክላይሜት ቼንጅ ምክንያት መቅለጥ ይጀምራሉ እና ኢት ካን ቢ እንትን ማይኒንግ ሱፐር ፓወር ይላሉ። ሁለተኛው ይሄ በረዶ ሲቀልጥ ታርሶ የማይታወቅ በከርሰ ምድር ውሃ የበለጸገ መሬት ነፃ ይሆናል እና የዓለም 1/3 የእርሻ ምርት ታመርታለች ይላሉ። ይሄ ነፃ ሲወጣ ማለት ነው። this will give some agricultural superpower, some mining superpower። ከዛው ቻይና ዓለም እንትን ራሻ ዲፋይን ያደርገቻለች። አርቲፊሻል ኢንተለጀንስ ላይ ምናምን እኮ የለም እና በቃ ከመሬት ዝቃ ወጥታ ምሽጥ ናት እንደ ሳውዲ እንደምናም ማለት ዱባይ ጋር ወዳድሩ ዱባይ ከሮሎም ወይ እንደዛ ነው። ይሄ ኔሽን ስቴት ኔሽን ምንድነው? ይሄ ብያኔ ኢትዮጵያ ለኔ አሁን ብትጠይቀኝ ኢትዮጵያ ምንድን ናት ብትለኝ ሲቪላይዜሽናል ስቴት ናት። አንደኛ ይሄ ኔሽን ስቴት የብሔር ብሔረሰቦች ሀገር ነው የሚለው ልክ ሆኖ ግን እኛ እንደ ካናዳ አይደለም። ለምሳሌ ብሪቲሽ ካናዳና ብሪቲሽ እንትን ብሪቲሽ ኮሎምቢያና ብሪቲሽ ፍሬንች ምናምን ከሌላ ሀገር ሲቪላይዜሽን ችግር ያለብን መተን አብረ ላይ ይኖርና አይደለም። በጣም ሂስቶሪካል የሆነ ኢንተራክሽን ያለን የተዋለድን በጋራ የሞትን ምናምን ነው። እንደገና ደግሞ እያንዳንዱ ብሔር ሲቪላይዜሽን አለው። ባይዘው ኢትዮጵያ ውስጥ በደንብ ቢጠና ኖርዝም ሄዱ ሳውዝ ኢስት ዌስት የራሳቸው ሲቪላይዜሽን አለ። የራሱ የሆነ ጊዜ ግሬትነስ ነበር። ከኢትኒሲቲ ይልቅ ሲቪላይዜሽን will define us in the long term
ኢትዮጵያ ሲቪላይዜሽናል ስቴት ናት፣ ግን የአንድ ሲቪላይዜሽን አይደለም። አሁን ማድረግ ያለብን የሰሜኑ የደቡቡ ሳይሆን የሁሉም ሲቪላይዜሽን ያስፈልጋል። የጋራ ሲቪላይዜሽን ሆኖ አሁን አንዳንዱ ኢትዮጵያ ስቴት ኔሽን ናት ይላል፣ በቃ የብሔረሰቦች ጥርቅም ናት ይላል። አንዳንዱ ብሔር የለም ምናምን የለም ተመሳሳይ ነው ሁሉ ነገር አንድ ነን፣ አንድ ሀገር አንድ ምናምን ይላል። እሱ ደግሞ ኔሽን ስቴት ማለት። ሌላው ሶስተኛው ቫሪያንት ግን ብዙ ክርክር ያልተደረገበት ሲቪላይዜሽናል ስቴት ነው። ሲቪላይዜሽን አለ። አክሱምን አይተህ፣ ላሊበላን አይተህ፣ የጎንደር ምናምን አይተህ፣ ገዳ ስርዓትን አይተህ፣ ሶማሌ ሂድ፣ አፋር ሂድ፣ አፋር ሌላ ሁሉም ሲቪላይዜሽን አለ። at some point in time ያን ሲቪላይዜሽን አዋተን ነው ሀገር ምን ሆነ። የአንዱ ሲቪላይዜሽን ብቻ ሳይሆን የሁላችንም ሲቪላይዜሽን ወደ ገበታው መጥቶ ማለት ኢትዮጵያ ስቴት ኔሽን አይደለችም። የብሔረሰብ ለምን ብጠይቀኝ የጋራ ታሪክ አለ፣ ብዙ ተዋልደናል ከምናስበው በላይ። ሀመር ሂጅ ደቡብ ሂጅ ድንገት ሀመር እንሄዳለንና ስለ ጎሳዎች 20 ምናምን ጎሳ አለ ሀመር ውስጥ። ሰው እየነገሩ ይስም አንድ ጎሳ ላይ ረንዱላ የሚባል ጎሳ አለን አለ። እኔ ሎስኩል ስማር አንድ ጓደኛዬ የሞያሌ ልጅ ነው፣ ግን ብሔሩ ረንዱላ ነው። ረንዱላ ኬንያ ውስጥ ያለ ብሔር ነው እና ኬንያ ውስጥ ያለ ብሔር ነው። ልጁ ሞያሌ መጥቶ ስላደገ ዩኒቨርሲቲ ኢትዮጵያ ውስጥ ገብቷል እና ረንዱላ ነው ብሎ ነግሮኛል። ሀመር ላይ ያ ጎሳ ነው እና ጠይቋቸው ለምንድን ነው እንዴ ኬንያ ውስጥ ብሔር አለ? አዎ ልክ ነው። 20 ምናምን ሰዎች ከኬንያ ሊያድኑ መጥተው አግኝተናቸው ተማርከው እዚህ ጎሳ ሆነው ቀርተዋል። እና ልክ ዝም ብሎ ብሔር ነኝ የሚለው ሁሉ ጫካ ስታዩት የሆነ ጫካ ከላይ ከሩቅ ስታዩት የማንጎ ዛፍ ብቻ ይመስላችሁና ስትገቡ ግን ሙዝ አለ ምን አለ ምን እንደዛ ነው። እኛ ማህበረ አሁን እዚያ አፋር ብትሄዱ፣ ሶማሌ ክልል ብትሄዱ፣ ኤቭሪዌር ብትሄዱ፣ ትግራይ ብትሄዱ፣ አማራ ክልል ብትሄዱ በደንብ ቢፈተሽ በጣም እንትን ነው። ይሄ ነን የምንለው ነገር አይደለም። በጣም ተዋልደናል ከምናስበው በላይ። እንዲህ ኢትዮጵያ ህዝብ ያለፈው አንድ ሺህ እንደዚህ እየዞረ ነው የኖረው ከምናስበው በላይ ማለት። ሲቪላይዜሽን ሞር እንትን ነው። ሲቪላይዜሽን ሞር ያግባባል። አንድ ሰውን የሚገልጸው አንድ ማህበረሰብ የሚገልጸው ከኤትኒሲቲ ይልቅ ሲቪላይዜሽን ነው። እንዲህ አሁን እኮ ብሔር የሚባሉት ነገር በሙሉ እኮ ቼክ ስታደርጉ አሁን ቋንቋ ተመሳሳይ የሆነ ጊዜ ከሆነ አካባቢ ተነስቶ አንድ 200 ዓመት ከቆየ ብሔር ነው የሚሆነው። ታውቃላችኋል? ራሱን የቻለ ብሔር ይሆናል በቃ። ግን ከዚህ ግሬት ፋዘር ከዚህ መጣ ይላል እና ዋት ለኔ ኢትዮጵያ ምንድናት ብትለኝ ሲቪላይዜሽናል ስቴት ነች። we have civilizations። ያ ሲቪላይዜሽን ደግሞ እያንዳንዳችን ብሔር ሳም ፎርም አሁን ሀመር ስትሄዱ የዚህ አራርቆ የሚወልዱበት ጥበብ አስገራሚ ነው። ፋሚሊ ፕላኒንግ ምናምን ታውቃለህ 50 ሺህ ምናምን አያልፉ። በጣም የሚገርም ነው። መትክለስ እንት ናቸው እንዳይበዛ ፖፑሌሽን በዛ ለበል እንዴት እንድትጨነቁ የሚገርም ነው። እና ኢትዮጵያ ሲቪላይዜሽናል ስቴት ትመስለኛለች። ኤርሊ ፕሪንስተን ስቴት ስለሆነች ሲቪላይዜሽናል ስቴት ነው። ሲቪላይዜሽናል ስቴት ምንድነው? ቻይና፣ ህንድ፣ ራሻ፣ ጃፓን፣ እንግሊዝ ምናምን እነዚህ ናቸው አምስት ሲቪላይዜሽንስ የሚባሉ ነው። የየህዝቡ ሲቪላይዜሽን ተሰብስቦ ነው እንትን የሚለው ወደ አንድ ዊዝደም መምጣት አለበት። ኢትዮጵያ እኮ አበላሉ ነው ምግቡ ነው። አሁን ሰሞኑን ደቡብ ኢትዮጵያ ስለነበር ስራ ስር መብዛቱ አይተን የሌለ ስራ ስር ነው። በቃ እዚህ ይታወቃል ስራ ስር የለም። እናንተ ጋርም ይታወቃል የለም። አሁን አንጮቴ እሱም እንትን አንጮቴ የሚባለው ከድንች በጣም ይሻላል። ሄልዚ ነው ስበላው የለም። ጩምቦ የሚባለው ምግብ የለም። አሁን አንዱ ሲቪላይዜሽን እኮ ከዙን ነው ምግብ ነው። ቻይናውያን ስልጡን ነው የምትላቸው በየፕሮቪንሱ ዞሩ አስገራሚ ነው። በቃ ከዙኑ ደግሞ ስልጣኔ እንትን ይላል። ለይሄ ምግብ እንዴት መጣ እንደዚህ ነግሮቻል። አንዱ ባህል ነው። ባህል ውስጥ ደግሞ ምግብ አበላል ምግብ አሰራር ሲቪላይዜሽን ያሳያል ስለሚቀር ማለት ነው ስለሚተላለፍ ማለት ነው። መጀመሪያ እኮ ፎር ዘ ፈርስት ታይም እያወራን ይመስለኛል አባውት ወተር ካልቸር እና አንድ ጊዜ ዲዛይን ምናምን ባወራችሁ በጣም ናንሰንስ ይሆናል አንሪያሊስቲክ ይሆናል። መጀመሪያ let's talk about there is a thing called water culture and that water culture እንደ ሲቪላይዜሽን እንደምን ይለያያል። ሶ water culture ናጥ ነው የሚል አጀንዳ ሴት እያደረኩ ነው። ወደ መጨረሻው ቀን ላይ ስትራቴጂክ አሴት ደግሞ ለምሳሌ ተራሮቻችን እኮ ስትራቴጂክ አሴት ናቸው። ሁለት ነገር አላቸው። አንደኛ እንዳንወረር አድርገውናል። በየተራራው ነው የሚዋጋው እንትን ቻይና እኮ እዚህ መጥቶ
አዲስ አበባ በጣም ይቸገራሉ። የደም ብዛት የብለድ ፕሬሸር መድኃኒት እየወሰዱ ነው ሰርቫይቭ የሚያደርጉ ቬሪ ዲፊካልት ነው። ከፍ ያለ ነው። ተራራውን ደግሞ ጨምሩበት። ከፍታ ተራራ ሁለቱ አት ታይም። ይሄ ዝም ብሎ ኖርማል ቦታው ላይ ነው። ኢቭን እንደ ሃይላንድ ስትዋጉ ናቹራል ፎርትረስ ነበር ማለት ነው። ሶ የተዋጋው እኛ ብቻ ሳይሆን ተራሮቻችንም ተዋግተዋል። አሁን ደግሞ ተራሮቻችን ዌስት ኢትዮጵያ ላይ ወርቅ አላቸው አይደል? ተራራው ወርቅ ያለው አሁን ወንዞቹ ላይ ወርቅ የምታገኙት ከተራራው እየታጠበ እየሄደ ነው። ሶርሱ ግን ተራራው ነው። ስትራቴጂክ አሴት ነው። ግን ይሄ ነገር ኢንሂቢሽንም ነው ደግሞ እዛው ያለ ኢንሂቢት ያደርጋል። ለምን? ለመገናኘት አስቸጋሪ ነው። ለትራንስፖርት አስቸጋሪ ነው። ኮስትሊ ነው። ባቡር ለስራ ብትል ስንት ድልድይ ነው የምትሰራው? በጣም እንትን ነው። ሶ ኢን አዘር ሴንስ ደግሞ ችግር ይፈጥራል ማለት ነው። ውሃም ለምሳሌ ውሃ ኖሮ ወንዝ ኖሮ ምናምን ግን ያ ወንዝ ለምሳሌ ሰደን የሆነ ፍላዲንግ ካለው ብዙ አካባቢ የሚያወድም ኤሪያ ካለው ውሃው አድቫንቴጅ ሆኖ ዲስአድቫንቴጅም አለው ማለት። የኛው ውሃ ማኔጀብል ነው ሳይዙ። ትልልቅ ጎርፍ የሚከሰተው እዚች አዋሽ እኮ ነው። ጎርፍ ስለማናቅ ነው እንጂ ማኔጀብል እኮ ናት ባይዘው። በጣም ትልቅ ጎርፍም አይደለም። ይሄን ከዛ ውጭ ወንዞቻችን ገራም ናቸው። ኦፍኮርስ ጥለውን ነው የሚሄዱት። ሁሉም አስገራሚ ነው። ሃይላንድ ስለሆነ ሁሉም ወደዛ ነው የሚወጣው። ሃይላንድ መሆናቸው ደግሞ ይኸው ተራራው አሁን ዲስአድቫንቴጅ ነው ማለት። ሶ ኢፍ ዊ ፋይንድ ሳምሃው ውሃን ኮንትሮል የማድረግ እድል ካገኘን ችግር አይሆንም። ኮንትሮል ለማድረግ የሚያስቸግሩ ወንዞች አይደሉ። ሳይዛቸው በክረምት ትንሽ ከፍ ይላል፣ በበጋ ኖርማል ይሆናል። ሶ በክረምት ትንሽ ውሃውን ከያዝን እንትን ነው። ሶ ቶታሊ ስትራቴጂክ አሴት ነው ማለት። እንዲያውም ጉዳት የሌለው ስትራቴጂክ አሴት ነው ውሃ ለኢትዮጵያ ማለት። ሃይላንድ ሀገር መሆኗም ደግሞ የሪቨር ሀገር ናት። አርጓታል። ወንዝና ተራራ ነው ያለናል። አሁን ተራራዎቹ መከላከያ ብቻ ሳይሆን ወርቅ አላቸው። ዌስት ሶ ትልቅ እንትን አላቸው ማለት ለኢትዮጵያ። ያው ሀብትሽ ቀድመህ ስላነሳኸው ነው እንጂ ወደዛ እየሄድኩ ነው። ዛትስ ዋይ ዊ ኒድ ስትራቴጂክ አሴት። ኢትዮጵያ ምን አለኝ ብላ ስታስብ ወንዝ፣ ውሃ ነው ፋንዳሜንታል ነገር። ስልጣኔ ስትራቴጂያዊ ጠቀሜታ አለው ሲባል ምን ማለት ነው? ለምሳሌ ጂኦፖለቲካዊ ቅቡልነትን ያመጣል። ምን ማለት ነው? ስልጣኔ ማለት ከጂኦግራፊ ባሻገር ጂኦግራፊን ትራንሰንድ የሚያደርግ የሚሻገር መሬቱ የኛ ነው እኛ የመሬቱን ብሎ የሚያስቡ እና ይሄ እንዲታወቅላቸው የሚፈልጉ ሰዎች የሚያመጡት እንትን ነው። አሁን ቻይና ትልቅ ሀገር ነኝ ወደ ነበርንበት መመለስ አለብን ብለው ሲያወሩ ቻይኖቹ ክሌም ሲያደርጉ የ5000 ዓመት ሲቪላይዜሽኑን ነው መነሻ የሚያደርጉት። ኢትዮጵያም ጂኦፖለቲካሊ ሌጂቲሜት ነኝ ቅቡል ነኝ ስትል ያልተቋረጠ ስልጣናዊ ትውስታ አለኝ ብላ ስለምታስብ ነው። እንደዚሁም ሲቪላይዜሽን የሶፍት ፓወር እና የሞራል አውቶሪቲ ምንጭ ነው። ሳናስገድድ ሳንዋጋ ጥልቅ የሆነ ጥልቅ ስር ያላቸው ስር የሰደዱ ትርክቶች ባለቤት ስለምትሆን ስልጣኔ ካለ ያለ ውጊያ ያለ ጦርነት የሰዎችን ልብ ያሸንፋል ይሄ ትርክት። ስለሆነም መከበርን ያ ሀገር ይከበራል። ሰዎች ስለዛ ሀገር ለማወቅ ጉጉት ያሳድራሉ። እናም አጋሮቹን ዲያስፖራውን ማንቀሳቀስ ይችላል። ምን ይባላል? where there is a moral grandeur there is power that does not need to shout። የሞራል የበላይነት ባለበት ቦታ ጮክ ብሎ ሊነገር የማያስፈልገው ጩኸት የማያስፈልገው ኃይል አለ።
ከፍታ አለ ይላል። ስልጣኔ ሌላው የሚያመጣው ነገር በቀውስ ወቅት አይበገር ያደርገናል። ስልጣኔ መንግስታትን፣ ጦርነትን፣ ወረርሽኝንና አደጋን ይሻገራል። ለምን? ሚሞሪው ትውስታው አሁን ያለው ቀውስ ብቻ አይደለም፣ ከዛ ባሻገር ነው። ተቋማቱ ለዛሬ ብቻ አይደለም የሚሰሩት፣ ለትናንትም ተነበሩ። እናም ሰዎች የሚያስቡበት መንገድ ሾርት ተርም ሳይሆን የረጅም ጊዜ ነው፣ የአጭር ጊዜ አይደለም። ይሄ ሬዚሊየንት እንዲሆኑ ያደርጋቸዋል። ሌላው ስልጣን የሚያጎናጽፈን ነገር ስትራቴጂያዊ ራዕይና የረጅም ጊዜ አስተሳሰብ ነው። የስልጣን የመነሻ የሌላቸው ሀገራት በ5 ዓመት፣ 10 ዓመት፣ 3 ዓመት፣ 2 ዓመት ነው እቅድ የሚያወጡት። ሲቪላይዜሽን ያላቸው ሀገራት ግን የሚያስቡት በክፍለ ዘመን በሺህ ዓመት ነው። እንደዚሁም ማንነትን ይጠብቃል፣ አንድነትን ያራግጣል። ማንነት ስልጣናዊ ነው። ማንነት ማለት የግድ የብሔር ማለት አይደለም። ማንነት ማለት ቢሮክራቲክ ማለት አይደለም። ማንነት ሲቪላይዜሽናል ነው። የገዳ ስርዓት ሲቪላይዜሽን ከሆነ የኦሮሞ ማንነት እንትን ብሏል። ላሊበላ የዛጉዌ ዳይናስቲ ሲቪላይዜሽን ከሆነ የአገው ማንነት ቀርጿል። አክሱምም እንደዛው፣ ጎንደርም እንደዛው፣ የሐረር ጀጎል ግንብም እንደዛው፣ ሐረርላም እንደዛው። ስለሆነም ስልጣናዊ መነሻ ሲኖረን በልዩነት መካከል አንድነት ይኖራል። ጽንፈኝነት ይቀዘቅዛል፣ ይቀንሳል። እና ጥልቅ ስር የሰደደ የህዝብ በራስ መተማመን ይሰፍናል። ስልጣኔ ዲፕሎማሲያዊና ባህላዊ የማንጠቅ አቅምን ኤጀንሲን ያጎናጽፈናል። ስልጣኔ ባህላችንን በቋንቋ፣ በበዓላት፣ በሚዲያ፣ በፋሽን፣ በአመጋገብ፣ በአርኪቴክቸር አድርጎ ወደ ሌሎች ያዳርሰዋል። እናም ለዛ ነው ሲቪላይዜሽን የዲፕሎማሲ መሳሪያ ይሆናል፣ ዲፕሎማቲክ አሴት ይሆናል የሚባለው። አሁን እኛ የአፍሪካ ህብረትን እያስተናገድን ነው አይደል? ይሄ ሂስቶሪካል ሌጂቲሜሲ ይሰጠናል። ችግሩ ግን ብዙ ሀገራት ስልጣናዊ ኃይላቸውን ያባክኑታል፣ በደንብ አይጠቀሙበትም። ለምንድን ነው የሚሆነው? ብዙዎች ስልጣኔን ከታሪክ ጋር ያገናኙታል። ስልጣኔ ማለት ታሪክ ይመስላቸዋል። ስለሆነም ስልጣኔ ማለት ሙዚየም ላይ የምትጎበኙት ነገር ነው አድርጎ የሚወስዱት። ስትራቴጂ አድርገን አንረዳውም። ብዙዎች ስልጣኔ ማለት የምዕራቡን ዓለም ሞዴል ኮፒ ፔስት ማድረግ ይመስላቸዋል። ስለሆነም የማንነት ቀውስ፣ የበታችነት ባህል እናም የተሰባበረ ቅቡልነት ይፈጠራል። እንደዚሁም ቅርስ ከሚገባው በላይ ኦቨር ፖለቲሳይዝድ ይሆናል። ስለሆነም ሲቪላይዜሽን የስልጣኔ አሴቶቹ ዲቫይሲቭ ይሆናሉ፣ የሚከፋፍሉ የሚያጣሉ ነገሮች ይሆናሉ፣ አንድ የሚያደርጉ ሳይሆን። በአድዋ ስንጣላ አይገርም? ሁሉም ነው እኮ አድዋ እኮ ሁሉም ተሳትፏል። በዛ ልንዋደድ እንጂ እንጣላ አይገባ። ብዙ እኮ የአድዋ ብዙ ንትርኮች እኮ አሉ። አሁን እየቀነሱ መጥተዋል እኮ። እንደዚሁም ስልጣኔዎች መለኮታዊና ባህላዊ ጥልቀትን ይረሳሉ። ቴክኖክራቲክ ሊደርሺፕ እንሆንና ሞራል ኮር የሌለን እንሆናለን። እንደዚሁም ትውስታችን በዓለምና ከብርበት መንገድ ምናምን ሳይታደስ ይቆያል። ስለሆነም ስልጣኔ ይረሳል፣ ባለበት ይቆማል። እናም ስልጣኔ ስትራቴጂያዊ አሴት መሆኑን መቀበል አለብን። እንዴት ነው የምናደርገው? ስልጣኔ የሚባለው ግን መሬት ላይ ወርዶ ስትራቴጂ አሴት ሆኖ እንዲሰራ ምን እንደምናደርገው ትርክት በጣም ኢምፖርታንት ነው። ወደ ኋላ መልሰን ስልጣናችን የምናስታውስበት ተቋማት ሚሞሪ ኢንስቲትዩሽን የሚባለው የባህል ዲፕሎማሲ፣ ስልጣናዊ አስተዳደር፣ ሲቪላይዜሽን ገቨርናንስ
አርኪቴክቸር ኤንድ ትምህርቶች፣ ዲያስፖራ ኢንጌጅመንት፣ ህግና ሞራሊቲ፣ ፊውቸር ፍሬሚንግ እነዚህ ስልጣኔን ኦፕሬሽናል ለማድረግ የሚያገለግሉ ነው። ስልጣኔ ስትራቴጂ ኢን አክሽን ነው ይሉታል። ይሄ ከህንድ ከቻይና ማየት ይቻላል። ስለሆነም የኢትዮጵያን እይታ ኢትዮጵያውያን ማይንድ ሴታችን ሀገራችን የምናይበት መንገድ እንዴት እንቀይረው? ኢትዮጵያ ጣሊያን ወሯት አሸንፋለች ነው የምንለው። ቆይታለች፣ ሰርቫይቭ አድርጋለች ነው የምናወራው። ጣሊያን ከወረራት በኋላ አሸንፈው በማኒፋክቸሪንግ እንደዚህ አድርጋ፣ በማይኒንግ እንደዚህ አድርጋ፣ በውሃ እንደዚህ አድርጋ ዓለም በልጣለች አይደለም የምንለው። ሰርቫይቭ ማድረጋችን ነው እድል ስኬት አድርገን የምንቆጥረው። ስለሆነም የኢትዮጵያን ስቴት ክራፍት የመንግስት ውቅር ሰርቫይቭ ከማድረግ ጥበብ ወደ ስልጣናዊ ጥበብ መሻገር አለበት። እንግዲህ ማንም ስርዓት መጀመሪያ ራሱን ያቆያል። ስለሆነም ሰላም ላይ፣ ምግብ ላይ፣ መሰረታዊ ፍጆታ ላይ ያተኩራል። እዚህ ላይ አትኩሮቱ የአጭር ጊዜ ነው። ዘንድ ሁለተኛው ደረጃ ደግሞ ሉዓላዊነት ይሆናል። ሉዓላዊነት ፎከስ ካደረገ ምንድን ነው? የድንበር ጸጥታ፣ ተቋማት ግንባታ፣ ኢኮኖሚ ላይ ያተኩራል። እንደዚህ አይነት ሲሆን ሪአክቲቭ ጋቨርናንስ ነው። ችግር ሲኖር መልስ ይሰጣል ምናምን። ሶስተኛው ደግሞ ስልጣናዊ ስትራቴጂ ነው። ሲቪላይዜሽን ስትራቴጂ የሚባለው ነው። እንደዚህ አይነት ስትራቴጂ ጊዜን፣ ማንነትን፣ እሴትን፣ ነገን ማዕከል አድርጎ የሚሰራ ነው። እንደዚህ አይነት ስትራቴጂ ያልተለመደ ነገር ነው፣ እንግዲህ ነው፣ ግን ትራንስፎርሜሽናል ነው። ስልጣኔ ምንድን ነው? ቅድም አይተነዋል። ስልጣኔ ማለት ህዝብ ማለት አይደለም። ስልጣኔ ማለት ኢምፓየር ማለት አይደለም። ስልጣኔ ማለት መንግስት ማለት አይደለም፣ አስፈጻሚ። ስልጣኔ ማለት የህንፃዎች ጥርቅም ማለት አይደለም። ስልጣኔ ማለት ኃይል ነው። ጥልቅ የሆነ ባለብዙ ፈርጅ የሆነ እና አቅጣጫና ቅርጽ የሚወስን የአጠቃላይ ማህበረሰቡን አቅጣጫና ቅርጽ የሚወስን ፍጥነት የሚወስን የጊዜ መታጠፊያ ነጥብ ነው ይባላል። በአጠቃላይ ሲቪላይዜሽን የሚባለው ነገር 7 ዋና ዋና መሰረቶች አሉ። አንደኛ ትውስታ ነው፣ ሚሞሪ፣ ታሪክ፣ ኦሪጂን፣ ሚት፣ ጀግኖች። ሁለተኛው አይደንቲቲ ነው፣ የጋራ ቢሎንጊንግ እና የጋራ ዴስቲኒ። ሶስተኛው ተቋም ግንባታ ነው። አራተኛ እሴትና ስነ ምግባር ላይ የተመሰረተ ስልጣኔ ማለት ነው። እንደዚህም ቋንቋና ትምህርቶች ማለት ነው። ለምንድን ነው ሲቪላይዜሽን ትልቅ ነገር ታላቅ ነገር የሚሆነው? አስፈላጊ የሚመረጥ ታላቅ ነገር የሚሆነው ሲቪላይዜሽን ለምንድን ነው? አንደኛ የሚቆይበት ጊዜ ነው። ቅድምም ብለናል ከ200 እስከ 500 ዓመት ያለው ረጅም ጊዜ ይቆያል። ሁለተኛው ከኢኖቬሽን አንፃር ነው። ስልጣኔ ያለ ማለት አዲስ እውቀት አለ፣ አዲስ መሳሪያ አለ፣ አዲስ አሰራር አለ ማለት ነው። ለኢኖቬሽን ኮንትሪቢዩት ያደርጋል። ከካልቸራል ኢንፍሉዌንስ አንፃር ነው። ስልጣኔ ያለው ማህበረሰብ ነው ማለት ያ ማህበረሰብ በውበት፣ ባለባበስ እንትኑ፣ በአስተሳሰቡ፣ በአስተዳደር ስርዓቱ ሌላውን ላይ ተጽዕኖ አሳድሯል ማለት ነው። ደግሞ የሞራል አሻራ ነው። የፍትህ፣ የስነ ምግባር፣ የእድል ፈንታን ጉዳይ ቅርጽ ይዛል ወይ? ስልጣኔ ማለት ይህን ሼፕ የሚያደርግ ነገር ነው። አይበገሬስ ነው ወይ? እናም ጥልቀት ያለው ናሬቲቭ ስልጣኔ አይበገሬ ነው። ጥልቀት ያለው ትርክት ባለቤት ነው። በአሻራ ያምናል። ካልቸራል ኢንፍሉዌንስ አለው። ይሄ ስልጣኔን ታላቅ ነገር ያደርገዋል። ከታሪክ እንደምንረዳው ስልጣኔዎች ይነሳሉ፣ ይወድቃሉ። ግን ጥቂቶቹ ቋሚ የሆነ ለረጅም ጊዜ የሚቆይ አሻራ ትተው ያልፋሉ። በአጠቃላይ አንዳንድ ምሁራን ሲቪላይዜሽን እንደ ሊቪንግ ኦርጋኒዝም ነው የምቆጥረው ይላል። ሲቪላይዜሽን ይወለዳል፣ ያድጋል፣ ይበስላል፣ ይቆረቁዛል፣ ይፈርሳል ወይም
አንዱ አዲስ ወደ ሆነ ነገር ይመነደጋል ያድጋል ሶ ሲቪላይዜሽን ማለት በህይወት እንዳለ ሰው ራሳቸውን አይተው ሜታቦሊዝም የሚያጣድፉ ዲኤንኤ ኢንጂነር የሚያደርጉ በሽታን የመከላከል አቅማችን እንዲያድግ የሚያደርጉ ነርቨስ ሲስተማችን ማይበገር እንዲሆን መንፈሳችን ጠንካራ እንዲሆን የሚያደርግ ነው ለዛ ነው ሲቪላይዜሽን ፋንዳሜንታል የሚባለው በዚህ ዘመን ሲቪላይዜሽን ምን ይመስላል የምንገኝበት ዘመን ፍራክቸርድ የሆነ የተነቃነቀ ሊፈርስ አንድ ቋብ የቀረው ስልጣኔ ላይ ነው ያለው አሜሪካ ታሪክ ልትሆን ነው ስልጣኔው በአሜሪካና በቻይና መካከል አለ ፉክክሩ አሁን ቻይና አሜሪካን ትበልጣለች አይደል በአሜሪካና በቻይና መካከል አይደለም የሰው ልጅ ጣፈንታ ነው የተወሰነ ያለው ለዛ ነው ለወደፊቱ የሰው ልጅ የሚተዳደረው በመንግስታት ሳይሆን የሲቪላይዜሽን ስርዓቶች ነው የሚባለው በአጠቃላይ ያለንበት ሁኔታ ብናይ በዓለም ደረጃ ለምሳሌ ፖስት ኮሎኒያል ትራውማ ያላቸው ስቴትስ ሀገራት ሲቪላይዜሽን ስቴት መሆናቸውን ረስተዋል ሌሎቹ ደግሞ አውትሶርስ አድርገውታል ጥቂቶች ደግሞ የሲቪላይዜሽን ለማነሳሳት እየሞከሩ ነው ህንድ ቻይና ኢራን ኢትዮጵያም እየሞከረች ነው ሌሎች ግን ሲቪላይዜሽን ስልጣኔ ዊፐናይዝ ነው የሚያደርጉት እንደ መሳሪያ የሚጠቀሙ ለወደፊቱ ሲቪላይዜሽን የሚባለው ነገር ፕላኔታሪ ሲቪላይዜሽን ነው የሚሆነው በአገር በጎጥ በምናም በቀበሌ የሚለካ ሳይሆን በፕላኔት ደረጃ የሚለካ ነው የሚሆነው ለወደፊቱ ሲቪላይዜሽን ቴክኖክራቲክ መልክ ይይዛል ኤአይ ጋቨርናንስ ዲጂታል ኮንሺየስነስ ምናምን የሚባሉት እነዚህ ሁሉ ቴክኖክራቲክ መልክ ነው የሚላቸው ደግሞም ኢኮ ሲቪላይዜሽን የሚባል አለ ምን ማለት ነው በዘላቂነት በአካባቢያዊነት እና በእርስ በርስ በሁለት መካከል ያለው እርስ በርስ መስተጋብር ማመን ማለት ነው ስልጣኔያዊ ትንሳኤ ደግሞ ግሎባል ኦርደርን ሼፕ ለማድረግ የሚያስችል ማለት ሲቪላይዜሽን ኮላፕስ ደግሞ አለ እንደምታውቁት ራሻ ቻይና ኢራን ተርኪ ህንድ ሪጀክት እያደረጉ ነው የዌስተርን ሞዴል መንግስት የሚባለው ሞዴል ተከተው እንትን ብለው የዌስተርን ሞዴል ሪጀክት ሲያደርጉት ስቴት ሲስተም የሚባለው የዌስትፋሊያው ሞዴል ሪጀክት እያደረጉት ነው ምን ማለት ነው ሲቪላይዜሽን ሲስተም የሚባለው ምንድነው መነሻው ስልጣኔ ነው ስልጣኔ ያለ ኮንቲኒዩቲን ታረጋግጣላችሁ ስለሆነም ማንነታችሁ ይዋቀራል የባህል ሉዓላዊነታችሁ ይከበራል ዘን መልቲፖላር ወርልድ ይመጣል በስቴት ሲስተም የሚያምን አንድ ወርልድ ሳይሆን ማለት ነው በአጠቃላይ የዚህ አይነት አስተሳሰብ አይዲዮሎጂካል ቤዙ ምንድነው ይሄ ፕሉራል ሞደርኒቲ ካልቸራል ሌጂቲሜሲ እና ስትራቴጂክ አሴት የሚባል አውቶኖሚ የሚባለው ነው የምንገኝበት ዘመን አራት ነገር አንድ ላይ የመጣ ነው ይባላል የምንገኝበት ዘመን ሲቪላይዜሽናል ተርን ዘመን ነው የስልጣኔ ጥፋት ዘመን ነው ለምሳሌ የምዕራቡ ዓለም ሞዴል ተዳክሟል በጣም ታሪካዊ የሆኑ ማንነቶች ሲቪላይዜሽን ማለት ተዳክመው የነበሩት ራሻ ቻይና ህንድ ተርኪ ምናምን መተው ክሌም ያደርጉ ነው እንደዚሁም በቴክኖሎጂ እነዚህ ሀገራት እያደጉ እየተመደጉ ነው መልቲፖላር ወርልድ የሚባለው እየመጣ ነው ስለሆነም ይሄ የመንግስት አስተዳደር ስርዓትን ከስቴት ወደ ሲቪላይዜሽን ሲስተም ያሻገረው ነው ስቴት የሚባለው ነገር የሲቪላይዜሽን ምንጭ ሆነው ከ1648 በፊት ሲቪላይዜሽናል ሲስተም የመጪው ጊዜ አስተዳደር መንገድ ነው ሲባል ምን ለምንድን ነው
ገቨርናንስ የሚባለው ነገር የመንግስት አስተዳደር የሚባለው ነገር የባህል ነጸብራቅ መሆን አለበት። ለምሳሌ ቻይና በሜሪቶክራሲ በቴክኖክራሲ ታምናለች አይደል? ዘነዚህን ትትላለች። እና ምን ይባላል ይሄ ዘመን ገቨርናንስ ፊቸሩ ፖስት ስቴት ሃይብሪድ ነው። ድህረ መንግስት የተቀላቀለ እንትን አለ። ሲቲስ አሉ፣ ስቴቶች አሉ፣ ሲቪላይዜሽንስ አሉ፣ ግሎባል ገቨርናንስ አሉ። አራቱ አንድ ላይ ነው የሚመጣው። ለምሳሌ ምን ይላሉ? ዘ ሪተርን ኦፍ ሲቲ ስቴትስ እየመጣ ነው። አቴኒያን ታይም እየመጣ ነው። ቴክኖሎጂው ምኑ ለኔሽን ስቴት ይልቅ ለከተሞች የተመቸ ነው። እና ለወደፊቱ የሚወዳደሩት አሁን ኢስት ኤዥያ ብትሄዱ የሚወዳደሩት ቻይና፣ ኮሪያ፣ ጃፓን አይደለም። የሚወዳደሩት ከተሞቻቸው ናቸው። ሻንሃይ፣ ቤጂንግ፣ ቶኪዮ፣ ሲኦል ይወዳደራሉ እንደ ሀገር ሆኖ ማለት። አሁን ለንደንን ብሬግዚት እንትን ብሎ የለ ለንደንን ገንጥሎ የአውሮፓ ህብረት አደርጋለሁ የሚል የፖለቲካ ፓርቲ ተቋቁሟል። ሲቲ ስቴት ልትሆን ለንደን ማለት እና ዘ አቴኒያን ታይም እየተመለሰ ነው። የሰው ልጅ ፋንዳሜንታል ቢልዲንግ ብሎኩ የሚገናኝበት እንትን የሚልበት የሚዋጋበት ዲፕሎማሲ የሚሰራበት ሀብት የሚያመነጭበት ዋናው ፎርም ከተማ ሊሆን ነው። ኔሽን ስቴት ዊዘራ ወይ ያደረገ ነው ይባላል። that's what I'm talking about ግልጽ ነው። ከዚህ ቀደም መንግስት ነበር ዋናው በሁሉ ነገር መንግስት ነበር። አይ መንግስት እንበለውና አሁን ግን ኔሽን ስቴት አለ። ከተሞች እየመጡ ነው። መልቲናሽናል ካምፓኒስ አሉ እንደ መንግስት ናቸው። ኤሎን ማስክ የሚባለው ሰው የገቢ ስንት ነው? የስንት አፍሪካ ሀገር ነው? የትዊተር ፎሎወሩ ከጀርመን ህዝብ ላይ በቁጥር ይበልጣል ምናምን እና ኢንፍሉዌንስ ያላቸው ገንዘብ ያላቸው መዋጋት የሚችሉ ግለሰቦች፣ ተቋማት፣ ከተሞች እየመጡ ነው። ብዙ የሰው ልጅ ጣፈንታ የሚወስኑ እነዚህ ናቸው። ብዙ ነገሮች ናቸው። እነዚህን አራት አምስት ነገር ደግሞ የምታስተሳስርበት መንግስት አንዱ ነው እንጂ ብቸኛው አይደለም። ዛሬ ሲቪላይዜሽን ነው እነዚህን ኦፕሬት እንዲያደርግ የሚሰበስባቸው ማለት ዋናው ሰብሳቢ መንግስት ሳይሆን ሲቪላይዜሽን ይሆናል ማለት። አይ ሲቪላይዝድ ከሆነ ተው ሲቪላይዜሽን ብለውና ይሄ እንትኑ ደረጃተሪ እንትና አለ። ሲቪላይዜሽን ካለ አይ ቢዮንድ ስቴት እኮ ነው። ምን መሰለህ ሲቪላይዜሽን እኮ አሁን የሮም 1000 ዓመት ቆይታለች። ግን እንትና ያቺኛዋ የዋናዋ ሮም እንትን ብላ እኮ ባይዛንታይን ኢምፓየር ነው እቺ ኮንስታንቲኖፕል የተባለችው ነው የቀጠለችው። እና የተለያየ ስቴት የተለያየ እንትን ወስዶታል። የሮማን ሲቪላይዜሽን የሮማን ባህል የሮማን ምናምን በሙሉ ትራዲሽን ሌላ መንግስት ነው ያስቀጠለው። ሌላ ቦታ ያለ ሌላ መንግስት ተረዳኸኝ? ምን እስሎት መንግስት እንትን አይደለም ሲቪላይዜሽን ሆኖ እኮ ማለት ጃፓናውያን እያልኩ አሁን ጃፓን በሲቪላይዜሽኑ መሰረት የጃፓን መንግስት ይቀጣል። የጃፓን መንግስት ወንጀለኛ ናችሁ ብሎ ከማግኘቱ በፊት ሰዎች ራሳቸውን ይቀጣሉ። መንግስት እኮ አንዱ ሎ ኤንድ ኦርደር ለማስከበር ነው አይደል? ኮኤርስ ለማድረግ ነው አይደል? ያጠፋው ሊቀጣ በፍርድ ቤት ምናምን ማለት ያለው ሰዎች ራሳቸውን ይቀጣሉ። ሲቪላይዜሽን ሌቨል እንትን ስላለ አጥፍቻለሁ በገዛ ራሴ ወስኛለሁ ብሎ ያጠፋሉ። ገባህ? ማለት የግድ መንግስት ሲቪላይዜሽን ነው እያልን ያለ ነው። እሱማ ኔሽን ስቴት ከሆነ እንትኑ ኔሽን ስቴት ነው የሶርስ ኦፍ ፓወር ኔሽን ስቴት ከሆነ ማለት እያወራን ያለ ነው። ግን ከኔሽን ስቴት ኔሽን ስቴት ማለት እኮ አሁን መንግስት ለምሳሌ 20 ዓመት 30 ዓመት ሊቆይ ይችላል። አንድ መንግስት 50 ዓመት ሊቆይ ይችላል። ሲቪላይዜሽን ግን ወር 500 1000 ዓመት እያወራን ነው። ብዙ መንግስታትን የሚመለከት ጉዳይ ነው ማለት ሰልፍ ኢንፎርሲንግ ነው። ባህል ሆኖ ምግብ ሆኖ አሰራር ሆኖ ወግ ሆኖ ልማድ ሆኖ ወርዷል ወደ ሰው። ተረዳም ይያል የተባለ ነገር ያበቃል ቶሎ። አሁን ብዙ መጽሐፍ ታያቸው ዘኢንድ ይላል። ዘኢንድ ኦፍ ፖለቲክስ፣ ዘኢንድ ኦፍ ፓወር፣ ዘኢንድ ኦፍ ዋተር አዝ ዊ ኖው፣ ዘኢንድ ኦፍ ፖለቲክስ፣ ዘኢንድ ኦፍ ጂኦግራፊ ነው ይላል። ከዛ ደግሞ ዘ ሪቨንጅ ኦፍ ምናምን ይላል። እና ብዙ ነገር እያበቃ ጠፋ የተባለው ደግሞ እንደገና እየመጣ አሁን ፍሎፒ ጠፍቶ ነበር። እንደገና ይሄ ትልቁ ሸክላ ዘፈን ማጫወቻ ይጥሩ ነበር። አምና 250 ሚሊዮን እንደዛ አይነት ሲዲ ተሽጧል። people are getting interested in that እና the revenge ይባላል the return of things that we felt እና አንዱ አቴኒያን ታይም የሚባለው ነገር የአዲስ ነገር ሳይሆን ድሮ የነበረው አቴንስ ታይም እየመጣ ነው። ሲቲ ስቴት እንደዛ እየመጣ ነው። ሁለት ነገር ነው ያለው። ዲስኮንቲኒቲ አለ፣ ኮንቲኒቲ አለ እና ሪቬንጅ አለ። ሪተርን ኦፍ ቲንግስ ዛት ዌር ሶ ይቆያል የተባለው እየጠፋ አይቆይም የተባለው እንትን እያለ እንደገና ደግሞ ጠፋ የተባለው የሚመጣበት ሶስት ነገር ነው አቴ ታይም ያለው።
ዘመኑ ማለት አሁን ሲዲ እኮ የትልቁ ሸክላ 250 ሚሊዮን ተሸጧል ማለት ከባድ ገበያ ነው ማለት ኮምፕሊት እኮ ዜሮ ነው የነበረው እና ይዶን ነው ብዙ የጠፉ ነገሮች ሊመጡ ይችላሉ ማለት ተረዳህ ሁሉም መልክ አለው የጠፋው እየመጣ ነው አዲስ ነገር አሁን ለምሳሌ ይሄን ዘመን የሚጠቅሰው ሶስት ነገር አለ አሁን እስካሁን ፖስት ትሩዝ እያልን ነበራል አሁን ፖስት ሂማኒዝም ነው ደረሰውነት የመጣ ሲንጉላሪቲ የሚባለው በ2035 አርቲፊሻል ኢንተለጀንስ የሰውን ኢንተለጀንስ ይበልጣል እየተባለ ነው ከዛ አርቲፊሻል ኢንተለጀንስ የሰው ልጅ ኢንተለጀንስ ይበልጣል ይባላል ከዛ ደግሞ ትራንስ ሂማኒዝም ይሉታል አሁን አንተ ያነበብክ የምትረሳ ከሆነ ፈተና ምናምን ስትፈተን ያጭበረብን ከፈለክ አጠሬራ ኪስ ጋር ምናምን ይዘህ ነው አሁን እዚህ ጋር ቺፕስ ይገባል በቃ ሲምፕል በቃ ይገባል አትረሳም ቁመት ከደበረህ ትጨምራለህ አሁን መድኃኒት ፕሬሲሽን ነው እስካሁን እኮ ለምሳሌ አምፒሲሊን አሞክሳሲሊን የሚባሉት ብሮድ ስፔክትረም አንቲባዮቲክ ናቸው ለ80 በሽታ ምናምን ይሆናሉ እና እንደ ግምት ነው አሁን ሐኪም ቤት ስትሄድ ይመረምርና እስኪ ይሄን ሞክረው ነው የሚል 7 ቀን ይሆንና ተመለስ ይላል ከዛ ደግሞ ካልሰራ ግምት ነው ከዛ ደግሞ ሌላ መድኃኒት ይሰጣል እያለ ነው የሚሄደው ዝም ብሎ እንትን አግራቤት እያደረገ ወደ ትልቁ መድኃኒት አሁን ላንተ ነው መድኃኒት አንደኛ የሚመረተው ላንተ ላይ ራስህ ፐርሰናላይዝ ሜዲሲን ይሆናል ተመርቶ የቆየ መድኃኒት ሳይሆን የምትሰጠው ትመረመርና ላንተ ራሱ መድኃኒት ፕሮዲዩስ ይደረግልሃል ያቺ መድኃኒት ደግሞ ሁሉ ነገር የምታጠፋ ነው የምትሆነው በዚህና በዚህ ተወጋ አሁን ዱባይ አለ $35,000 ምናምን ይሉታል እዚህና እዚህ ወጋ ጠቅላላ የዞረች ነው እንደ ጦር ሰራዊት ነው ድሮን ናት አሁን ልጅ ለምሳሌ አሁን ጄኔቲክ ኤዲቲንግ ይቻላል እና አፍንጫው ረዘም ያለ ሰልካካ ወይ ደግሞ ደፍናቃ ምናምን ከለሩ እንደዚህ ምናምን ብለህ መምረጥ ትችላለህ ማን አንተ የምትለው ሳይቦርግስ ምናምን ይባላል እና ብዙ ነገር እየመጣ ነው a lot of things are coming that በፍጹም ይቻላል ሳይንስ ፊክሽን የነበረው አሁን ትራንስ ሂውማኒዝም ፖስት ሂውማኒዝም የሆኑ ሰዎች የጻፉት ነው ሲንጉላሪቲ ምን መጻፍ አሁን እውነት ሆነ ሳይንስ ፊክሽን አይደለም ምንም በምንም ተአምር እንትን አሁን ደርማቶሎጂ የሚባለው የቆዳ በሽታ ህክምናው ሐኪሞችን በልጧል አርቲፊሻል ኢንተለጀንስ በተለይ ቆዳ ላይ ህክምና አሁን the most affected ገና ሌላው ይመጣል ሁሉ አሁን ግን የቆዳ ህክምና ይበልጣል አርቲፊሻል ኢንተለጀንስ በቆዳ ሐኪም እንትን እያደረገ ነው ማለት things are changing ከኛ ኮምፕሬሄንሽን ካፓቢሊቲ በላይ እየተለወጠ ነው አሁን ኢትዮጵያን ሲቪላይዜሽን አሁን ባለው ነው አሁን እኮ ቱርክ የምትባለው ሀገር አልነበረችም ቱርክ የሚባል ሀገር በታሪክ ውስጥ አልነበረም አንቲል 19 ምናምን 11 አታቱርክ ሀገር ሲሰራ ከዛ በፊት እቺ ኢስታንቡል የምትባለው ከተማ ኤፌሶን ተብላ ከዛ ኮንስታንቲኖፕል ከዛ እንትን ብላ ከተማ ሲቲ ስቴት ናት ሌላው ዝም ብትንትን ያለ ነው ከዛ ደግሞ ኦቶማን ኢምፓየር ተብሎ መቀመጫው ኢስታንቡል ተብሎ ስንት ሀገራት ተቆጣጥረዋል አሁን ቱርክ እሱን ትታለች በቃ ቱርክ ሀገር ናት የኛ አሁን ወዲያው ሲቪላይዜሽን ማለት ህንድን ምናምን ድረስ አረቢያን ፔኒንሱላ የመን የኛ ነው እንልና አይደለም that's impossible እኔ ብትጠይቀኝ ለሆርን ኦፍ አፍሪካ የሚባለው አካባቢ አንድ ሀገር ቢሆን ይሻላል ብዬ አምናለሁ ለምሳሌ ለምን በጣም ኮሎኒያል በጣም ብዙ ነገር አለበት ግራንድ ስትራቴጂው የሚቀጥለው ትውልድ ማድረግ ያለበት የሁሉም የዚህ አፍሪካ ቀንድ አንድ ካልሆነ አይሆንም በጣም ዊክ ነው አንድ ብሔር 4-5 ቦታ የተከፈለ ሀገር አይሆንም ኔሽን ቢልዲንግ በጣም አስቸጋሪ ነው የሚሆነው አንድ ሀገር ቢሆን ያዋጣዋል ያ የበፊቱ ኢትዮጵያን ሲቪላይዜሽን ብለን ሳይሆን ሁሉም ሲቪላይዜሽን ይዘመጡ ጋር አንድ ሆኖ ነው እንጂ እኛ ሌላውን ዶሚኔት ልናደርግ አይደለም እንደዛ ከሆነ አይሰራም እነሱም አይመጡም ግን አንድ ምን ሆነ ይሻላል በራሽናላይዜሽን ኦፍ ሲቪላይዜሽን ሳይሆን የወደፊቱ እድል እንትናችን ጣፈንታችን ነው ራሽናላይዜሽን ማለት ከዛ ውጭ የኢትዮጵያ ሲቪላይዜሽን እንዴት ይታያል ምናምን የሚለው የአንድ መጽሐፍ ጥያቄ ስለሚሆን በመጽሐፍ በጣም ረጅም ነው የሚሆነው እንደገና ደግሞ አሁን ሊያወራ ነው ሊያደርግ ዲስትራክት ያደርገናል እየዘለላችሁ ስለሆነ ያበላሽዋል ወደ እንትኑ እየሄደ ነው ወደ ዘቢፍ እየሄደ ስለሆነ ይሄኛውን ሳናቀው ወደዛ ከሄድ ይበላሽብናል ዘ ፋንዳሜንታልስ እናቀዋለን ብለን እየገመትን ነው የምናወራው ግን there are things for granted የምንወስዳቸው ነገሮች
አይ ቲንክ አራውንድ ሲቪላይዜሽን ፋንዳሜንታል እንትን ኮንቨርሴሽን አላደረግንም እንደ ኔሽን። እሱ ይሄ ያግዘናል አለ። ግን ኢንተርኔትን የፈጠሩት ሰዎች ምን ብለው ያምኑ በጣም እንትን ናቸው፣ ሊበርታሪያን ናቸው፣ በነፃነት የሚያምኑ። ይሄ ኢንተርኔትን የፈጠሩት ሰዎች በጣም ሊበርታሪያን የሚባለው ኒዮ ሊበራል ሳይሆን ጽንፈኛው እንትን ነው፣ የሊበራል እንትን ነው። ሊበርታሪያን ይባላል። ራዲካል ትራንስፓረንሲ ይመጣል። ባህል፣ ቋንቋ ወርልድ ኢዝ ፍላት ምናምን ብሎ ጽፎ ነበር። ዓለም በቃ ክብ እንትን ናት። ሁሉም በቃ ተራራ ምናምን የኢንፎርሜሽን ተራራ የሚባል የለም። ኳስ አሜሪካ ሆነ ብትለጋው ኢትዮጵያ ይመጣል፣ ኢትዮጵያ ሆነ ብትለጋው አሜሪካ ይደርሳል። ዓለም ፍላት ሆናለች፣ ጠፍጣፋ ሆናለች ነው ያሉት ከኢንፎርሜሽን አንፃር። እየታየ ያለው ግን ሌላ ነው። ዲጂታል ትራይባሊዝም አለ። የሰው ልጅ በጣም ጎሰኛ ሆኗል። ጎሰኛ ኢትኒክ ሲቲ አይደለም እላችሁ ጎሳ። ለምን መሰላችሁ? ኢኮ ቻምበር አለ። እኔ ለምሳሌ የሆነን ሰው መጠላ ብሆን እዚህ ኢትዮጵያ ውስጥ ሆኖ የሆነ ሰው እኔን የሚጠላኝ ሰው አለ ነው። እኔን የሚጠላኝ ሰው ጀርመን እና አሜሪካ አለ ነው። ከዚህ ቀደም እኔን የሚጠሉ ሰዎች ለመገናኘት አይችሉም። ጀርመን አሜሪካ ነው የሆነ ሰው ካለ አሁን በሶሻል ሚዲያ ወዲያው ይተዋወቃሉ። የገደል ማሚቱ ይተሰበሰባል። ካንተ ተቀራኒ ደግሞ ሐሳብ ነው ብሎክ ምናምን ታደርገዋለህ። ኒውትራላይዘር ተከራክሮ እንኳን አያስተካክልህም። ተመሳሳይ ሐሳብ ያላችሁ ሰዎች አንድ ትራይብ ማለት ጎሳ አክቹዋል አይደለም። ጎሳ ማለት ምንድነው? ናሮር የሆነ እንዳንተ የሚያስብ በብለድ ምናምን ትገናኝ ሰው ማለት ነው። አሁን የሐሳብ ጎሳ እየመጣ ነው። እብዶች አንድ በቃ የሆነ እብድ የሆነ አብሮ ያብዳል። ከዛ አረተው አትበዱ እንዳይል ሐሳብ የሚከራከር ምናምን ብሎክ ታረው ምንድነው የሚሉት? ወገብ ዛላውን ነው የሚሉት። በቃ እንትን ሆኗል። ይሄ ግንባር እንደመምታት ምናምን ወገብ ዛላውን ቆርጣለሁ ምናምን ይላሉ የሚያስቁ ሰዎች አሉ። እና ኮኔክሽን ኢንፍራስትራክቸሩ ዓለምን የሚያገናኝ ቢሆንም አክቹዋሊ የሆነ ያለው ጎሰኝነት የተስፋፋ ያለው በሃይማኖት፣ በብሔር፣ በጎሳ፣ በአካባቢ ተመሳሳይ አስተሳሰብ ያላቸው ተመሳሳይ ኦሪንቴሽን ያላቸው ሰዎች በጣም ተሰብስበው ኦፖዚት ዲስከሽን አርጊመንት ዲቤት የሌለበት ማህበረሰብ የሆነ ነው ዓለም አቀፍ ደረጃ። ጽንፈኝነት የሆነ አመለካከት በሆነ ምንድን ጽንፈኛ ነው፣ ሌላውን ለማዳመጥ ዝግጁ አይደለም። አይታችኋል ትራምፕ ምን እንዳለ? ኤሎን ማስክ ዲፖርት አደርገዋለሁ አለ። በቃ ከዛ ዲፖርት አድርገው ብሎ ብዙ ጻፉ። እንደዚህ በቃ ገደል ማሚት ሆነ። ኢኮ ቻምበር ነው ያለው። የዓለም አንደኛ ባለ ሀብትን እኮ ነው። እና አግሊ ነገር እየወጣ ነው ያለው። እንደምታስበው ባህላችን አንድ ሆነ ምናምን ኮኔክት እያደረግን ምናምን አይደለም። አይፎን እንጠቀማለን። በአይፎናችን የምናወራው ግን የሊበራል ኤቲኬቱን ሳይሆን ሌላ ነገር ነው። ቶታሊ አይፎን ኢንተርኔት የምንጠቀም ጎሰኞች ነው የሆነው ሁላችንም ማለት ነው። this is the trend። ኢንተርኔቱ መሳሪያው ሌላ ነው አስተሳሰባችን ግን እና ይሄ መሳሪያው እየሰጠን ያለው የበለጠ አሁን የሃሜት ካልቸር አለ አይደል? ቡና እየተጠጣ ምናምን ሰው ይታማ ነበር። አሁን በኢንተርኔት ይታማል ሰው ለብዙ ሰው። አይታችኋል። ኮንሲኩዌንስ እኮ የለውም። ትናንት ያለውን ግልብጥ ብሎ ከዶ ሲያወራ ኮንሲኩዌንስ የለውም። ያያችሁ ኖርማል እንዴ? አሁን ትራምፕ እኮ ሴት በመድፈር ያልተከሰሰው ክስ እኮ የለም። በቃ ኢኮ ቻምበሮች አሉ። የፈለገ ቢባል አይቀበሉም። በቃ ማለት ፋክት የሚባል ነገር የለም። በቃ እንኳን ስም ሊያጠፉ ምናምን ከፕሬዝዳንትነት እንኳን መቀነስ አልቻሉም። አሁን ትራምፕ ላይ ምንም ብትከሰው ምንም አይመስለውም። ኮንሲኩዌንስ የለውም ማለት ወርዶ መጣ እኮ እንደገና ፕሬዝዳንት ሆነ አይደል? ዋት ኤልስ ካን ዱ ከዚህ በኋላ ተራራ መጎተት ነው። እና የሱ ተከታዮች ስለዚህ የፈለገ ነገር ብታቀርብላቸው አይሰሙህም። የፈለገ ራሽናል ቪዲዮ ብታቀርብላቸው የለም። ከዚህ በላይ ጎሰኝነት አለ ወይ ነው? እንደምታስበው አንድ ብሔር የሆነ እንትናችን ባህላችን እየጠፋ ምናምን አለ። እንዲያውም ዘ ኦፖዚት ዘ ትሬንድ በደንብ ይዩት። ስለ ብሔር በጣም ኮንሺየስ የሆነ ጎሰኝነት እንትን የሚያውቅ ዲፈረንሶችን የበለጠ የሚረዳ አክራሪ የሆነ ግሎባል ፌኖሜና ማለት ፖላራይዜሽን አለ። ተግባባን? ስለዚህ ሁለት ትሬንድ ነው ባይ እንትን ነው እንዳልከው ትሬንድ አለ መሰብሰብ አንድ ባህል ዘ ኦፖዚት ደግሞ ሌላ ትሬንድ አለ። እያደገ እየመጣ ያለው ያ ትራይባሊዝም ነው።
ሶ ምን እናርግ ነገ እንቀጥልበት ለምን እዚህ ጥያቄ ላይ ስታክ አድርጋችኋልና ብነግራችሁ አሁን ሌላ እጁ ያወጣ ሰው እንትን ስታክ አድርጋችኋል ሶ ማታ ፕሮሰስ እንድታደርጉት እድል ልስጣችሁ